ሰላም ተወዳጆች እንዴት ናችሁ? በመላው ዓለም ያላችሁ ማንቹሪያውያን እንዴት ይዟችኋል? ይሄ የዝውውር መስኮት ዓለም ዋንጫውስ እንዴት ይዟችኋል? የዝውውር መስኮቱ በዓለም ዋንጫው ምክንያት እንደው ቀዝቀዝ ብሏል። እውነት ነው። ምክንያቱም ብዙ ተጫዋቾች ትኩረታቸው፣ ሚዲያዎችም ትኩረታቸው አሁን ዓለም ዋንጫ ላይ ሆኗል። ግን ዓለም ዋንጫውን እየተከታተልን ደግሞ ጎን ለጎን የዝውውር ዜናዎችን በተለይ ዩናይትድን ክለባችንን የተመለከቱና ተያያዥ ጉዳዮችን ማንሳታችንን እንቀጥለናል። ዛሬም በዚህ መልኩ እንቀጥላለን። ዓለም ዋንጫው በጣም አስገራሚ የሆኑ እውነቶች ትላንት ታይተውበታል። አፍሪካዊት ሀገር አንድ አሸንፋ አንዷ ሀገር ደግሞ ተሸንፋለች። ሊዮኔል ሜሲ ተአምር እየሰራ ነው። በ38 ዓመቱ የዓለም ዋንጫው የምንጊዜም ከፍተኛ ጎል አስቆጣሪነትን ሪከርድ ትላንት ሰበር። ምን አይነት ፍጡር ነው ይሄ ልጅ! ቤተሰቦቻችን በጣም የሚያስገርም ጊዜ እያሳለፈ ነው የሚገኘው። አርጀንቲና አነሳሷ በዓለም ዋንጫን እንደው ለማንሳት ብዙ ግምት ባይሰጣትም አሁን ግን በጣም ከባድ ቲም በሆኗ እየተመለከተ ነው ያለው። ዛሬ የዓለም ዋንጫ ጨዋታዎች ሲቀጥሉ ደግሞ ሌላኛው በሜሲ ስኬት ከፍተኛ ጫና ውስጥ እየገባ የሚገኘው በተለይ ከመጀመሪያው ጨዋታ አለማሸነፍ አንጻር የፖርቱጋል ብሔራዊ ቡድን ዛሬ ምን አይነት ውጤት ያስመዘግብ የሆኑ የሚለው በጉጉት የምንጠብቀው ነው። ዛሬ ከኡዝቤኪስታን ጋር በኢትዮጵያ ሰዓት አቆጣጠር 2 ሰዓት የሚደረግ ነው። በጣም ጥሩ የሆነ ሰዓት ነው። አብዛኞቻችን ኢትዮጵያውያን የምናየው በጉጉት የምንጠብቀው ጨዋታ ነው። ይህን ጨዋታ ፖርቱጋል ታሸንፋለች ብለን እንጠብቃለን። ግን ሲያሸንፉ በጣም አሳማኝ በሆነና ክርስቲያኖ ሮናልዶም እንደው ባለፈው ከተከሰቱት ነገሮች አንጻር ጎሎችን አስቆጥሮ ተቺዎቹን አፍ የሚያስይዝበት እንደው ለሊዮኔል ሜሲን ብቃት እንዲሁ ምላሽ የሚሰጥበት ጨዋታ ይሆናል ብለን እንጠብቃለን በጉጉት። የዛሬውን ጨዋታ እና የዓለም ዋንጫዎችን የትላንት ክስተቶች መጨረሻ ላይ በዜና ላይ ማይላቸው ይሆናል። እንደተለመደው የዝውውር ዜናዎች አሉ ቤተሰቦች። ከዝውውር ዜናዎች በፊት ግን የዩናይትድ አዲሱ ስቴዲየም የሚያርፍበት በጣም ትልቅ የሆነው ግዙፉ መሬት አሁን ከእጃችን ገብቷል። እንደው እንኳን ደስ አላችሁ ማለት እንፈልጋለን። ትላንት ዩናይትድ ክለቡ ነው ይፋ ያደረገው፣ ግን ዝርዝር ዜናዎችን እነግራችኋለን በዚህ ጉዳይ። አንድ ተጫዋች ከደርቢ ወደ ዩናይትድ ኦልድ ትራፎርድ ይደርሳል ተብሏል። የሕክምና ምርመራ ብቻ ማድረግ ቀረው የተባለ ተጫዋች ነው። ዜናውን አድርሰናችኋል። ዛሬ አዲስ ነገር ስለወጣበት ነው። እሱንም ጠቀስ እናደርገዋለን። ከዝውውር ጋር በተያያዘ የሰመርቪል ዝውውርን በተመለከተ አሁን አዳዲስ መረጃዎች እየወጡ ነው የሚገኙት። ይህን ተጫዋች ለማስፈረም እንደው ወደ ገበያው እየመጡ ያሉ ተፎካካሪ ክለቦች እየጨመሩ ነው የሚገኙት። ዩናይትድ ልጁን ለማስፈረም እንደው በጣም ሲሪየስሊ እየሄደ ነው። እንዴት ነው ይህን ዝውውር መስማት ወይም ማየት ያለበት ለሚለው ለአድማጮቻችን እንደው ለግንዛቤ እንዲሆናችሁ በዚህ ተጫዋች ዝውውር ዙሪያ መረጃ እንሰጣችኋለን። ትላንትም መረጃ አድርሰናችኋል። ልጁን ከዶኩ ጋር እያነጻጸርን አሁን ደግሞ ዩናይትድ እሱን የሚያመጣው ከሆነ በተለይ የዩናይትዱ ዶርጉ ላይ በእግር ኳስ ኬሪየሩ ሁሉ በሙሉ ተጽዕኖ የሚያሳድርበት ውሳኔ ነው የሚሆነው። ዩናይትድ የክንፍ አጥቂ የሚያስፈርም ከሆነ የዶርጉ የእግር ኳስ ኬሪየር ወደኋላ ተስቦ መጫወት ይሆናል። ዩናይትድ ሌፍት ባክ የማያስፈርም ከሆነ ደግሞ ሌፍት ዊንገር የማያስፈርም ከሆነ ደግሞ ዶርጉ ወደፊት ሊሄድ ይችላል እና የዶርጉ የቀጣይ ሲዝን በጣም በጣም ወሳኝ የሚሆን ውሳኔ ነው ከዩናይትድ ዝውውር ጋር በተያያዘ የሚከወነው። ብቻ ይሄን ጉዳይ እናያለን። በአማካይ የዝውውር ዜናዎቻችን ላይ እንደተለመደው ማቲያስ ፈርናንዴዝን ዝውውር ጉዳይ ይዘናል። በተለይ የምናምናቸው ጋዜጠኞች የተናገሩት ንግግር አለ። ፋብሪዞ ሮማኖን ጨምሮ በዚህ ተጫዋች ዙሪያ ምናሉ እንደው ያሰጋሉ ፍላጎቶች ሌሎች ክለቦችም እየመጡ ነው። አዲስ ክለብ ሰምቻለሁ ደግሞ እና ዩናይትድ እንደው በዚህ ዝውውር ላይ ምንድን ነው እየተፈጠረበት ያለው ነገር የሚለውን በድጋሚ አዳዲስ ነገሮችን ይዘን ተገኝተናል። ከዛ ውጪ እሱን ሊተኩ የሚችሉ እንደው እሱ ማይመጣ ከሆነ ወደ ዩናይትድ ሊመጡ የሚችሉ ተብለው የተጠቀሱ 3 ተጫዋቾች አሉ። በነገር 3 ኦር 4 ተጫዋቾች። እነኚህ 4 ተጫዋቾች ማን ናቸው? ባሌባ፣ አሌክስ ስኮት፣ የሪያል ማድሪዱ ቹዋሜኒ እና ንሜካ ናቸው። ንሜቻ የተባለው ልጅ የቦሩሲያ ዶርትመንዱ አሁን ዓለም ዋንጫ ላይ ጥሩ እያደረገ ያለው። እነኚህ ተጫዋቾችን የተመለከቱ መረጃዎችንም እናደርሳቸዋለን፣ ወቅታዊ ሁኔታቸውን። ብቻ እናንተ እንደ ሁል ጊዜው አብራችሁን ሁሉ እንደ ሁል ጊዜው በሀሳብ አስተያየት ላይክ በማድረግ የምታበረታቱን በጣም ወርቅ የሆናችሁ ተወዳጅ ቤተሰቦች ያላችሁን እጅግ በጣም ነው የምናመሰግናችሁ። አሁንም አብራችሁን ሁሉ ዛሬ መልካም ቆይታ። ዛሬ ከልዩ ልዩ ዜናዎቻችን መካከል እንደው በጣም ጥቂት የሆኑ 2 መረጃዎችን በጥቂት ደቂቃው ስላደረሳችሁና በቀጥታ ወደ ዝውውር ዜና የምናልፍ ነው የሚሆነው። 2ቱ ዜናዎቻችን አንደኛው የዩናይትድ ስቴዲየምን ጉዳይ የተመለከተ ነው እና
የመቶ ሺህ ተመልካችን የሚያስተናግደው አዲሱ ኒው ኦልድ ትራፎርድ ተብሎ የሚጠራ ስቴዲየም የመገንባት ስራ በጣም ተቀላጠፈ የሚል ዜና ነው ትላንት የወጣ ነው። እየተፋጠነ ይመስላል። ማንቸስተር ዩናይትድ በታሪኩ አዲስ ምዕራፍ የሚከፍትለትና 100 ሺህ ተመልካቾችን መያዝ የሚችለውን ግዙፍ ስቴዲየም ለመገንባት የሚያስፈልገውን የመሬት ርክክብ መፈጸሙን ነው ትላንት ክለቡ በይፋዊ ድረገጹ ያስታወቀው። ይህ አዲስ ስቴዲየም ሲጠናቀቅ በእንግሊዝ ትልቁ የስፖርት ማዕከል የሚያደርገው ሲሆን በኦልድ ትራፎርድ ስቴዲየም አቅራቢያ 350 ሺህ ሜትር ርቀት ላይ በሚገኝ 25 ሄክታር መሬት ላይም እንዲሁ ያርፋል ተብሏል። ይህንን መሬት ነው እንግዲህ ዩናይትድ ትላንት መረከቡን በይፋ በደስታ እንዲሁ በድረገጹ ያሳወቀው። እንደ ማንቸስተር ዩናይትድ ድረገጽ መረጃ መሰረት ይህ ግዙፍ የመልሶ ማልማት ፕሮጀክት ለክለቡ ብቻ ሳይሆን ለሀገሪቱ ኢኮኖሚም ትልቅ መነቃቃትን ይፈጥራል የሚል እምነት በክለቡ ተይዟል። በስቴዲየሙ ዙሪያ 15 ሺህ አዳዲስ ዘመናዊ መኖሪያ ቤቶች ይገነባሉ። በአካባቢው 48 ሺህ፣ በሀገር አቀፍ ደረጃ ደግሞ ከ90 ሺህ በላይ አዳዲስ የስራ ዕድሎችን ይፈጥራል። በየዓመቱ ለሀገሪቱ ኢኮኖሚ ከ7 ቢሊዮን ፓውንድ በላይ ገቢ ያበረክታል ተብሏል። ዩናይትድ ይህንን ስቴዲየም ጨርሶ እንደው የቱሪስቶች መዳረሻ ሲሆን የማንቸስተር ዩናይትድ ኦልድ ትራፎርድ እና አካባቢው ማየት በጣም ያጓጓል እና ብዙ ዩናይትድ ደጋፊዎች ትላንትና በጣም እንደ ትልቅ ደስታ ሲመለከቱት ነበር። ግን እዚህ ጋር ጥንቃቄ ያድርጉ። ቤተሰቦቻችን በዙሪያው የሚገኙ መሬቶችን በሙሉ ዩናይትድ አልገዛም ወይም አላረጋገጠም። ትላንት የወሰደው የገዛት መሬት ስቴዲየሙ አዲስ ስቴዲየም ሲሰሩ የሚያርፍባትን ኤሪያ ብቻ ነው እንጂ ሌሎች በዙሪያው የሚገኙ ብዙ ስራዎች የሚሰራባቸውን መሬቶች ደግሞ ከዚህ በኋላ መረከብ መግዛት ይኖርበታል። ይሄ ግን ብዙ አይከብድም፣ በቀላሉ ሊከውነው ይችላል። ዋናውን ርክክብ ትላንት ስለከወነ ተብሎ ስለሚታሰብ ነው ክለቡ በደስታ እንዲሁ ያበሰረው። በጣም ጥሩ ዜና ይመስላል። ወደ ዝውውር መረጃዎች እንለፍ እና አንድ ዝውውር ልግለጽላችሁ። ወደ ሌሎቹ የምጠብቋቸው ዝውውሮች ከማለፌ በፊት ሰሞኑን ነግሬያቸዋለሁ። ይሄ ቤስት የሆነ ታለንት ወደ ዩናይትድ እየመጣ እንደሆነ እንግሊዛዊ ነው። የደርቢ ካውንቲ ተጫዋች ነው። በጣም ተስፋ የሚጣልበት የፊት መስመር ልጅ እንደሆነም ነግሬያቸዋለሁ። ብላኪ ሄነሪ ተብሎ ይጠራል። 14 ዓመቱ ነው። በ14 ዓመቱ ነው እንግዲህ በደርቢ አካዳሚ በባለፈው ሲዝን በተጠናቀቀው 45 ያህል ጎሎችን ማስቆጠር የቻለው ማለት ነው። ይህን አስደናቂ ብቃቱን ተከትሎ ከሱፐርቤ የሚበልጡ ከ18 ዓመት በታች በሆኑ የደርቢ ቡድን ውስጥ እንዲጫወት እንዲካተት ሁሉ ተደርጓል እና ዩናይትድ ለደርቢ ካውንቲ የካሳ ክፍያ በመክፈል ይህን ተጫዋች ወደ ኦልድ ትራፎርድ ሊያመጣው ሙሉ ለሙሉ ዝውውሩን ወይም ስምምነቱን አጠናቋል እና በቅርቡ ዩናይትድ ይፋ ያደርገዋል ተብሎ ተገልጿል። በቅርቡ ከሊቨርፑል እና ከሲቲ አካዳሚም 2 ተጫዋቾችን ዩናይትድ ለማምጣት መጨረሱን መረጃ አድርሰናቸዋል። አሁን ይሄ 3ኛ ፈራሚ ሆኖ ወደ ኦልድ ትራፎርድ ካሪንግተን ብራኪ ሄነሪ የሚደርስ ይሆናል። ወደ ተለመዱ የዝውውር ዜናዎቻችን እንለፍ። በጣም የምትጠብቋቸው ዝውውሮች አሉ እጃችን ላይ። ቤተሰቦች ቅደም ተከተላቸውን እየጠበቁ ወደ እናንተ የሚደርሱ ይሆናል። ዛሬ በቅድሚያ ላደርሳቸው የፈለግኩት የአጥቂ መስመር የዩናይትድን የዝውውር እንቅስቃሴ በተመለከተ ነው። በነገራችሁ ላይ ትላንት አንድ መረጃ ተመለከትኩ። የማርሻል የተባለውን የሜን ጋዜጣ ጸሐፊን ሪፖርት ነው ለዩናይትድ ቅርብ የተባለ ሰው በተለይ ስለ አጥቂ ዝውውር ጉዳይ ሲናገር ቤን ጃኮብስ የተናገረውን ንግግር ደግሟል እና ማንቸስተር ዩናይትድ እንደው ተከላካይ የማያመጣ ከሆነ አጥቂ ማስፈርሙ አይቀርም። በተለይ ሌፍት ዊንግ ባክ ቦታ ላይ ማለት ነው። አጥቂ የሚያስፈርም ከሆነ ደግሞ ይኸውላችሁ እንደው በስፋት አላወራንበትም እንጂ የእንትና ጉዳይ አለ፣ የፓትሪክ ዶርጎ ጉዳይ አለ። ዩናይትድ የክንፍ አጥቂ የሚያመጣ ከሆነ ፓትሪክ ዶርጉ እንደምታውቁት ተፈጥሯዊ የሆነ የክንፍ አጥቂ መስመር ተጫዋች አይደለም። ግን ልጁ ያለው ተሰጥኦ ያለው ፍጥነት እና ይሄ በጣም ረባሽ ነው፣ ይረብሻል፣ ተከላካዮችን ያስጨንቃል። ወደፊት ሄዶ ሲጫወት ታውቃላችሁ። በተለይ ሲዝኑ ሊጠናቀቅ አካባቢ ከአርሰናል ጨዋታ በኋላ በጣም ጥሩ ፎርም ላይ ሆኖ ተጎዳ። ሲመለስም ተጫዋቹ ይሄ አቅም እንዳለው አሳይቷል፣ በተለይ ከብሔራዊ ቡድን ጋር። ስለዚህ ዩናይትዶች አሁን በቀጣይ ሲዝን ላይ ሌፍት ባክ የሚያስፈርሙ ከሆነ ፓትሪክ ዶርጉ ወደፊት ይወጣል። ከዛ ዩናይትዶች ደግሞ የግራ ክንፍ ተጫዋች የማስፈረም እድላቸው ጠባብ ይሆናል። ይሄን አስምሩበት። ሌፍት ባክ የሚያመጡ ከሆነ ለምሳሌ ሊዩስ ሆል ሊሆን ይችላል፣ ሌላ ትልቅ ፈራሚ በትልቅ ገንዘብ የሚመጣ ከሆነ ሌፍት ባክ ቦታ ላይ ማለት ነው። ሌፍት ባክ የማያስፈርሙ ከሆነ ግን
ሌፍት ዊንገር ዩናይትዶች ማስፈረማቸው አይቀርም። ቀጣይ የምናመራችሁ ዜና ወደሱ ነው። ይህን ሌፍት ዊንገር ሲያስፈርሙ ደግሞ ፓትሪክ ዶርጉ ይበልጥ ወደኋላ እንዲመለስ ስለሚደረግ እና በተለይ ከሉክ ሾው ጋር ቀጥተኛ ተፎካካሪ ስለሚሆን ለግራ ተመላላሽ ቦታ ተጫዋቹ ትኩረት አድርጎ እንዲጫወት ይደረጋል ማለት ነው እና በዚህ መልኩ ነው ዩናይትዶች እየተንቀሳቀሱ የሚገኙት ማለት ነው። ወይ ሌፍት ባክ ማስፈረም እና ዶርጉን ወደኋላ መመለስ አሊያም ደግሞ ምናልባት የክንፍ አጥቂ ማስፈረም እና የክንፍ አጥቂ አስፈርሞ ዶርጉን ወደኋላ መመለስ አሊያም ደግሞ ሌፍት ባክ አስፈርሞ ዶርጉን ወደፊት እንዲሁ ማምጣት በዩናይትድ እየተያዘ እቅድ ነው ማለት ነው። በዚህ መልኩ ተረዱት ቤተሰቦቻችን። በቅርቡ እንደውም ቃለመጠይቅ ሰጥተው አስታወስኩት፣ ትዝ ያለኝ ቃለመጠይቅ ነው። ይህን ቃለመጠይቅ ዩሮና የእንግሊዝ ብሔራዊ ቡድን አሁን ወደ ዓለም ዋንጫ ሄደው ተጫዋች ሜኑ ነበር የሰጡትና በቀጣይ ሲዝን የምትጠብቁት ተጫዋች ማን ነው? ከዩናይትድ ብሬክ ስሩ የሆነ ሲዝን ይሆንለታል ብላችሁ የምታስቡት ተብለው ሲጠየቁ ሁለቱም ተጫዋቾች የመለሱት ፓትሪክ ዶርጉ ነው። በተለይ ልምምድ ላይ ያሉ እነሱ እንግዲህ አብረውት ቀን በቀን ነው ልምምድ የሚሰሩት የሚያሳልፉት እና ያውቃሉ ልጁ ምን እንደሚሰራ ትሬኒንግ ላይ እና ልምምድ ላይ ስናየው ቀን በቀን እያደገ እየጎለበተ የመጣ ተጫዋች ነው እና በቀጣይ ሲዝን በዩናይትድ ቤት እንደው የእሱ ሲዝን ይሆናል ብለው ይህን ተጫዋች እንደሚጠብቁ እና ልጁ ልምምድ ቦታ ላይ የሚሰራቸው ነገሮች በጣም የማይታመኑ እንደሆኑ ታለንት ያለው በጣም እምቅ የሆነ ታለንት ያለው ልጅ እንደሆነ እና በጣም እየተሻሻለ ያለ ልጅ መሆኑን ነበር ሁለቱ ተጫዋቾች የጠቆሙት። ለማንኛውም ቀጣይ ሲዝን የዶርጉ ሲዝን ይመስላል። ወደ ክንፍ አጥቂ ዜናን በተመለከተ ስኔት ያው የተለመደ የሰመር ቪልን መረጃ ነው ማደርሳችሁ። ሰመር ቪልን ለማስፈረም አሁን ክለቦች መረባረባቸውን ቀጥለዋል። በተለይ የዓለም ዋንጫ ዩናይትድ ላይ ሌላ ችግር ሳትፈጥር አትቀርም። ቤተሰቦች ዝውውርን ከማጓተት ባለፈ ዓለም ዋንጫ ላይ ተጫዋቾች ጥሩ ፐርፎርም ባደረጉ ቁጥር ዋጋቸው የትየለሌ እየተሰቀለ ነው የሚገኘው። አሁን ዌስትሃሞች በዚህ ዓለም ዋንጫ በሁለት ጨዋታ እንቅስቃሴ 10 ሚሊዮን ፓውንድ ጨመሩ። አሁን ቀጣይ ጨዋታዎች ላይ ደግሞ ልጁ እንግዲህ በልጥ የሚንቀሳቀስ ጎል የሚያስቆጥር ከሆነ ተጫዋቹ ዋጋ ላይ 10 ሊጨምሩ ይችላሉ። እድልም አለ ሰፊ ነው። ዌስትሃሞች በጣም ጠንካራ አቋም ይዘዋል በዝውውር በሚሸጧቸው ተጫዋቾች ዋጋ ላይ። ስለዚህ እዚህ ተጫዋች ፈላጊ ክለቦች አሁን ማድሪድ ገባ ተባለ፣ ከዚህ በፊት ነግሬያቸዋለሁ። 14 ያህል ክለቦች በተለይ ኦልሞስት ግማሽ ያህል እንግሊዝ ፕሪሚየር ሊግ ክለቦች ተጫዋቹን ማስፈረም ይፈልጋሉ። አሁን ደግሞ ከፈረንሳይ ከስፔን ሌሎች አዳዲስ ክለቦች ተጫዋቹን ለማስፈረም ፍላጎት እያሳዩ ፉክክሩን እየተቀላቀሉ ይገኛሉ። ቶክ ስፖርት እንዳወጣው መረጃ ከሆነ ሰመርቪልን ለማስፈረም አሁን ማድሪዶች የተጫዋቹን ፉክክር ተጫራች ሆነው ቀርበዋል የሚል ሪፖርት ወጥቷል። ይሄ ነገር ዩናይትድ ዝውውሩን በፍጥነት እንዳይጨርስ ሊያግደው ወይም ሊያጓትትበት ይችላል ተብሎ ይገመታል። አሁንም በዩናይትድ የዝውውር ሊስት ውስጥ ያለ ተጫዋች ነው። እንደ ፋብሪሶ ሮማኖ ዘገባ ከሆነ ይህን ዜና እየሰራሁላችሁ ከጥቂት ደቂቃ በፊት ባወጣው መረጃ መሰረት ወይም በፌስቡክ ገጹ ላይ በለጠፈው ብሬኪንግ ብለው መረጃ መሰረት ሰመርቪል ዌስትሃም ዩናይትድን ይለቃል። ይሄ ተረጋግጧል ብሏል። ከዌስትሃም ዩናይትድ ጋር ያለው እህል ውሃ አብቅቷል። ብዙ ክለቦች ይፈልጉታል፣ እየደወሉ ነው ብሏል። ለዌስትሃም ዩናይትድ በማንቸስተር ዩናይትድ ሾርት ሊስት ውስጥ ተጫዋቹ እንዳለ ዩናይትዶች በጣም በቅርበት እየተከታተሉት እንደሆነ ፒኤጂዎችንም ጠቅሶ ፋብሪሶ ሮማኖ የፒኤጂ ዝውውሩ ግን ከባርኮላ ወይም ደግሞ ከዳይሞንዴ ዝውውር ጋር በተያዘ የሚወሰድ ይሆናል እንጂ አክቲቭሊ ፒኤጂዎች በዝውውሩ ጉዳይ እየሰሩበት ያለ ተጫዋች አይደለም ብሏል። ምክንያቱም ባርኮላን የሚሸጡት ከሆነ ፒኤጂዎች ዳይሞንዴን የማምጣት እድል አላቸው። የዳይሞንዴ ዝውውር ካልተሳካ ግን ፒኤጂዎች ባርኮላን ሸጠው ደግሞ ሰመርቪልን ወደ ፓሪስ ሊወስዱት ይችላሉ ማለት ነው። እና መረጃዎችን በሙሉ ስታዩ የዚህ ተጫዋች ፈላጊ ክለቦች ቀን በቀን እየበዙ መምጣታቸውን ነው የምትረዱት። ይሄ ጉዳይ ደግሞ ለዌስትሃም ዩናይትዶች የሚፈልጉት እንደው ጸሎት ያደረጉበት ነገር ነውና የተጫዋቹን የዝውውር ገንዘብ ለመስቀልና ጥሩ ሂሳብ ለማግኘት ለነሱ እጅግ አመቺ ይመስላል። ዌስትሃም ዩናይትዶች እድሉን በደንብ እየተጠቀሙበት ይገኛሉ። ተጫዋቹን ሲያስፈርሙት በጣም ጥቂት በሆነ ገንዘብ ነው ያስፈርሙት። ወደ 18 ሚሊዮን ፓውንድ አካባቢ ከሊድስ ዩናይትድ የሻምፒዮንሺፕ የዓመቱ ኮከብ ተጫዋች ሲባል ልጁን አስፈርመውታል። ግን ከ2 ዓመታት በኋላ የተጫዋቹ አሁን ባለው የትራንስፈር ማርኬት የመሸጫ ዋጋ 30 ሚሊዮን ፓውንድ ተብሎ ነው የተቀመጠው ልጁ። ነገር ግን ዌስትሃሞች ከትራንስፈር ማርኬት ከተመነለት ዋጋ እጥፍ አድርገው ነው ዝውውሩን
ማጠናቀቅ የሚፈልጉ ክለቦች እንዲከፍሉ እየጠየቁ የሚገኙት ማለት ነው። ስለዚህ ዩናይትድ የሰመርቪልን ዝውውር ጉዳይ ለመፈጸም ብዙ ፈላጊ ክለቦች ስላሉ ብዙ ፉክክሮች ባሉበት ዩናይትድ መፍጠን ይኖርበታል። መፍጠን ብቻ አይደለም፣ ለልጁ ዝውውር የተጠየቀውንም ገንዘብ መክፈል ይኖርበታል። አለበለዚያ እንደ ማቲያስ ፈርናንዴዝ ዝውውሮችን ለማጓተት ጥረት የሚያደርጉ ከሆነ እንደው በክርክር በድርድር የተጫዋችን ዋጋ እናስቀንሳለን በሚል እምነት እንደው ዝውውሮችን በጣም እየለጠጡ አሰልቺ የሆነ በተለይ ለደጋፊው በጣም የሚያሰልች ነው። አሰልቺ የሆነ የዝውውር አካሄድ፣ ስትራቴጂ፣ ፖሊሲ፣ የድርድር እንደው ስልት የሚጠቀሙ ከሆነ ግን የዚህን ተጫዋች ዝውውርም ጉዳይ በራሳቸው ጊዜ አስቸጋሪ ነው፣ ስብስብ ሊያደርጉት ይችላል ተብሎ ነው የተነገረው። በዩናይትድ ሊስት ውስጥ አለ ይሄ ተጫዋች። ግን ዩናይትድ አሁን በዚህ ሰዓት በተለይ በቅድሚያ ሰጥቶት እየተንቀሳቀሰበት ያለ ተጫዋች አይደለም። ግን ዩናይትዶች አጥብቀው ይፈልጉታል። በተለይ የአማካይ ክፍል ፈራሚ ዝውውራቸውን ካረጋገጡ በኋላ ፊታቸውን ወደ በዚህ ተጫዋች ዝውውር እንደሚያተኩሩና ይህን ተጫዋች ለማምጣት ጥረት እንደሚያደርጉ ነው ሪፖርቶች እየጠቆሙ ነው የሚገኙት ማለት ነው። አንድ ነገር ግን እዚህ ጋር ላስታውሳችሁ፣ በማንቸስተር ዩናይትድ የሚፈለገው ሆላንዳዊ ተጫዋች ሰመርቪል እንደው ከትላንት የሆላንድ ብሔራዊ ቡድን ድል በኋላ ባለፈው አስደናቂ የሆነ ብቃት ማሳየቱን ጎል ማስቆጠሩ ነው እንዲሁ ነግረናችኋል በሁለተኛው ጨዋታ እና ይህን ጨዋታ ካሸነፉ በኋላ ተጫዋቹ በኢንስታግራም ገጹ ላይ ይህን ፎቶ ለጠፈ ተብሎ በልጅነቱ እንደው ኦልትራፎርድ መጥቶ የታዳጊዎች ኮምፒቲሽን አለ እዚህ ውድድር ላይ የተሳተፈውን ፎቶ ለጥፈዋል ተብሎ እንዲሁ ተወርቶ ነበረ። ተመልክቼው ቼክ አድርገዋለሁ ኢንስታግራም ላይ ቤተሰቦቻችን። እንግዲህ እኔ ሳላየው ካልጠፋ በስተቀር ኢንስታግራም ላይ ግን በሰመርቪል የተለጠፈ ምንም አይነት እንደዚህ አይነት ፎቶም የለም፣ ላገኝ አልቻልኩም ማለት ነው። ምናልባት ስቶሪው ላይ አድርጎት ይሆናል። ስቶሪው ላይ አድርጎት ደግሞ ፎቶ ያው ሰዓቱ አብቅቶ ከ24 ሰዓት በኋላ ጠፍቶ ሊሆን ይችላል። ግን እኔ ቼክ ባደረግኩት በተለይ በፖስቱ ላይ እንደዚህ አይነት ምስሎችን አላገኘሁም እና እንደዚህ አይነት ነገሮችን ከማመን እንደው ልጁ ፎቶ ሊኖረው ይችላል፣ ምንም ጥያቄ የለው። ምክንያቱም ኦልድ ትራፎርድ ላይ ውድድሮች አሉ የታዳጊዎች፣ ያኔ የተነሳው ፎቶ ሊሆን ይችላል። ግን ይሄ በኢንስታግራም ላይ ለጠፈ ከሌን እንዲሁ ፎሎ አደረግ የሚሉ ዜናዎችን በደንብ ትኩረት ሰጥታችሁ አትከታተሉ ቤተሰቦቻችን። እውነት ከሆነ እኛ እናደርሳችኋለን፣ ግን በደንብ ቼክ አድርገን ነው እናደርሳችሁ። ለምሳሌ ሰሞኑን ማቲያስ ፈርናንዴዝ ማንቸስተር ዩናይትድን በኢንስታግራም ተከተለ የሚል ዜና ተመለከትኩኝና ያው ጊዜው የኤአይ ነው። በፎቶሾፕ በጣም በቀላሉ ነው የሚሰራው እንደዚህ አይነት ነገርና እስቲ ቆይ ገብቼ ቼክ ላድርግ በሚል ቼክ ሳደርግ ግን ማቲያስ ፈርናንዴዝ ማንቸስተር ዩናይትድን በኢንስታግራም አልተከተለም። ምናልባት ይሄ የኤአይ ዘመን መረጃ ለመስጠት በተለይ በእግር ኳስ ዝውውሮች ላይ መረጃ ለማድረስ በተለይ ደግሞ አንዳንድ ተጫዋቾች እንደዚህ ብለው ተናገሩ፣ እንደዚህ ብለው አሉ። በተለይ አንዳንድ ሚዲያዎች ላይ እኔ በጣም ነው የሚገርሙኝ ቤተሰቦች፣ በጣም ይገርመኛል። አንዳንድ እንደው የሚወሩም ነገሮች አሉ። እንደው እኛም ተሳስተን ዝባዝንኬ ነገሮችን አውርተናችሁ ሊሆን ይችላል፣ ግን በቻልነው በከፍተኛ ጥንቃቄ እናደርጋለን። በተለይ አሁን ይሄ በኤአይ ዘመን ማለት እከሌ ምን ሊያወራ ይችላል? ምን ሊናገር ይችላል? ሊዮኔል ሜሲ ትላንትና ጎል ስላስቆጠረ ባለፈው ሃትሪክ ስለሰራ ክርስቲያኖ ሮናልዶ አስተያየት ስጥ ቢባል እስቲ ምን ብሎ አስተያየት ሊሰጥ ይችላል ተብሎ ኤአይ ተጠይቆ ልክ ክርስቲያኖ ሮናልዶ እንደተናገረ አድርጎ ነው ኤአይ አምጥቶ የእሱ ንግግር አስመስሎ የሚያወራላቸው። ምክንያቱም አውቆ እንድታምኑት በሚል ኤአይ በጣም እንደው አኪዩሬት የሆነ ነገር ለእናንተ ለመስጠት ሲል ያስመስላል፣ ታሪኮችን ያጣቅሳል። ልክ የክርስቲያኖ ሮናልዶን አነጋገር የሚጠቀማቸውን ቃላቶች በሙሉ ነው ሊጠቀም ከዚህ በፊት ከተናገራቸው ቃለ መጠይቆች እንዲሁ ቃላቶችን እየወሰደ አሁን ሰካክቶ የሚሰጣችሁ ማለት ነው። እምላችሁ ይገባችኋል ቤተሰቦች። በተለይ ስለዚህ ተጫዋች እንደዚህ አለ ተብሎ ሚዲያ ላይ አንዳንድ ሚዲያዎች ላይ የሚቀርበው ነገር በቃ ስክትት ይላል። እኔ ተጫዋቹ ራሱ ያውቀዋለሁ ይሄን ንግግር ብዬ እስክጠይቅ ድረስ ታሪኩን ተጫዋቹ ራሱ ያውቀዋለሁ ብዬ እስክል ድረስ እና ሁሉንም ነገር ኮፒ ያደረግኩኝ ይሄ ነገር እውነት ነው ወይ ከሌ እንደዚህ ብሎ ተናግሯል ብዬ ብዙ ጊዜ ቼክ ያደርጋሉ ላለመሳሳት ማለት ነው። እና እናንተም መረጃ ስታዩ ይሄ ኤአይ ያመጣበት ችግር ነው። አሁን ዘመኑ ነው። ይሄ እንደሚሆንም ይታወቅ ነበር። ከጥቂት ዓመታት በፊት ኤአይ የመጣ ሳለ በነበረበት ሰዓት በተለይ የመረጃ ትልቅ የሆነ ፈተና ሐሰት መረጃዎች ፈተና እንደሚገጥመን ሲገለጽ ነበር። አሁን እዚህ ነገር ውስጥ ነው ያለ ነው። በተለይ ከዝውውር ጋር በተያያዘ አሁን ኢዝሊ ነው የሚሰራው። ሁሉም ነገር ኢዝሊ ይሰራል። በቀላሉ ራሱ ነው የሚሰራላችሁ ሁሉንም ነገርና
ማመን በተለይ በጣም አስቸጋሪ ስለሆነ ጥንቃቄ ማድረግ ይኖርብናል ለማለት ነው። እናንተም እንድትጠነቀቁ ያለው ከዚህ በፊት ሁሉ ነገራቸው ብዙ ነገር ስለማይ ነው። በተለይ ፌስቡክ ላይ የምታዩትን ነገር ቤተሰቦች አትመኑ። በብዛት ሄዳችሁ ከሶርሱ ካላጣራችሁ በስተቀር ከሶርሱ ወይም ደግሞ ያ ሰው መረጃ ሲያስቀምጥላችሁ ሶርሱ የትኛው ነው ብሎ ሶርስ ከጠቀሰ ኦኬ ችግር የለም። ምክንያቱም እዛ ውስጥ ሄዳችሁ ቶክ ስፖርት ነው ካለ ወይ እዚህ ቦታ ላይ አስተያየት ሰጥቷል ብሎ ካላችሁ ገብታችሁ ቼክ ታደርጋለች። ዩቲዩብ እዚህ ቻናል ላይ የተናገረው ንግግር ከተባለ ሄዳችሁ እዛ ላይ ቼክ ማድረግ ነው። ውሸትና እውነቱን ታደረገ ያለምንም ሶርስ ግን ዝም ብሎ የሚለጠፍ ነገር በጣም በጣም ሪስኪ ነው እና አትመኑ፣ ኮንሱም አታድርጉ የምታገኙትን መረጃዎች በሙሉ ለማለት ያህል ነው። አድማጮች ዜናዎቻችን አልተነኩም። በጣም በጣም ጠብቋቸው። በጣም ብዙ ዜናዎች አሁንም አሉ። ቤተሰቦቻችን እንደው ወደ ምክር ሄድኩ መሰለኝ። እንደው የመጣሁለትን አለማትቼ አንዳንድ ነገሮችን እንደው ከእግር ኳስ ጋር እያያያዝን እናንተ ግንዛቤ ለመስጠት ያህል ነው። ለማንኛውም ቤተሰቦቻችን ቪዲዮ ላይክ ብታደርጉልን በጣም ደስ ይለናል እና ላይክ ማድረጋችሁን አትርሱ። አሁንም ዜናዎች ይቀርቡላችኋል። ብዙ ዜናዎች አሉን። አብራችሁን አሁንም ቆዩ። የማቲያስ ፈርናንዴዝ ዝውውርን መረጃዎች እናድርሳችሁ። ትላንት ብዙ አወራንበት በማቲያስ ፈርናንዴዝ ዝውውር ዙሪያ በተለይ ቶተናም ጣልቃ መግባቱን ተከትሎ ከዛ በኋላ የተሰሙ እንደው ከትላንት ዜና ካደረስናችሁ እና አሁን ይህን ዜና እየሰራን እስካለንበት ሰዓት ድረስ የወጡ አዳዲስ መረጃዎች አሉ። በዚህ ተጫዋች ዙሪያ ምንድናቸው እነኚህ የወጡ መረጃዎች የሚለውን በተለይ ከምናምናቸው የዜና ምንጮች የተነገሩ ከአንደበታቸው የወጡ ቃላትን እንመልከትና የዚህ ክረምት የዝውውር መስኮት የተጫዋቾች የገበያ ዋጋ መናር በጣም አሳሳቢ ሆኗል። በተለይ ለማንቸስተር ዩናይትድ አስቸጋሪ የሆነበት ትልቁ ምክንያት የሚጠይቃቸው ተጫዋቾች በሙሉ 100 ሚሊዮን ዩሮ ነው የሚጠሩት። ዩናይትድ ብቻ አይመስለኝም፣ ሌሎችም እንደው ከ100 ሚሊዮን ዩሮ ወይ ከ100 ሚሊዮን ፓውንድ በታች የሚጠሩ ተጫዋቾች አሁን እያጣን ነው። ሌሎችም ክለቦች እንደ ትሬንድ ያደረጉት ሁሉ ነው የሚመስለኝና የእንግሊዝ ማርኬት የተጫዋቾች ዝውውር ገበያ በተለይ በዚህ ደረጃ በጣም መናሩ በጣም አስገርሞኛል። እንደው ጥፋተኛ አድርጌ ግን እኔ ከምቆጥራቸው ክለቦች አንዱ ሊቨርፑል ነው። በነገራችሁ ላይ ሊቨርፑል ለግብ ጠባቂ ሪከርድ ሰብሮ ያስፈረመ ቡድን ነው። 65 ሚሊዮን ፓውንድ አውጥቷል። ለቫንዳይክ 75 ሚሊዮን ፓውንድ አውጥቷል። ኦፍኮርስ መጥፎ ዝውውር ነው እያልኩ አይደለም። ለኢኪቲኬ 79 ሚሊዮን ፓውንድ አውጥቷል። ለኑኔዝ 85 ሚሊዮን ፓውንድ ያወጣ ቡድን ነው። ኢማጂን ዩናይትድ ለኑኔዝ 85 ሚሊዮን ፓውንድ አውጥቶ ተጫዋቹ በዚህ ያህል ደረጃ ባይሳካለት። ለፍሎራል ዊትስ 116 አውጥቷል ባለፈው ክረምት። ለአይዛክ እንዲሁ 125 ሚሊዮን ፓውንድ ሂሳብ አውጥተዋል። ለዳይሞንድ የዝውውር ደግሞ አሁን ከ100 ሚሊዮን ፓውንድ አካባቢ እንደው በዩሮ 100 ሚሊዮን ዩሮ አቅርበው ውድቅ ተደርጎባቸዋል። ለአርቢ ሌፕዚግ ለ19 ዓመት ልጅ ገና በአንድ ዓመት ውስጥ እንደው በቡንደስሊጋ ውስጥ ራሱን ያሳየ ልጅ ለማስፈረም ሲሉ ከዚህ በላይ ሊሄዱ እንደሚችሉ እና ሌፕዚግ የጠየቀውን ምናልባት 120-130 ሚሊዮን ዩሮ ይባላል። ይህን ገንዘብ ሁሉ ሊቃረቡና ሊከፍሉ ይችላሉ ተብሎ ገና ሁለተኛ ዙር ጥያቄ እንደሚያቀርቡ እየተገለጸ ነው የሚገኘው። ታዲያ ሊቨርፑሎች በዚህ ሁኔታ ያለ ስስት ገንዘብ እያወጡ ባለበት ወቅት እነ ማንቸስተር ዩናይትድ፣ ሌሎች በዝውውር ማርኬቱ ላይ የተሳተፉ ያሉ ክለቦች ግን በከፍተኛው ሁኔታ እየተቸገሩ ነው የሚመስለው። የማቲያስ ፈርናንዴዝ ዝውውር አንድ ትልቅ ማሳያ ተደርጎ ሊወሰድ ይችላል። ዌስትሃም ዩናይትዶች በተለይ አሁን ብዙ ክለቦች ተጫዋቹን ለማስፈረም ወደ ጨረታ ውስጥ እንደሚገቡ እምነት አሳድረዋል። በዛ ምክንያት ነው የዚህን ተጫዋች የዩናይትድ ዝውውር አስቸጋሪ እያደረጉ የሚገኙት። እንደውም ትላንት ስንሰማ ከዚህ በፊት 85 እስከ አዶንስ ነበረ መነሻ ሂሳባችን፣ እንደውም 85 ሚሊዮን ፓውንድ ነው የሚል እንደው ይህን ያህል ገንዘብ ከፍላችሁ ጀምሮ የሚል አይነት ሀሳብ እንዳቀርቡ ነው የተነገረው። አንድ አይደለም 80 እና 85 ማለትና መነሻችን 85 ሚሊዮን ፓውንድ ነው ለዚህ ተጫዋች ዝውውር የምንፈልገው ብሎ ማለት ፍጹም የተለያየ ነገር ስለሆነ ማለት ነው። እና ቤተሰቦቻችን በዚህ ተጫዋች ዝውውር ዙሪያ ማንቸስተር ዩናይትድ በቀላሉ ዝውውሩ ሊፈጽመው እንደማይችል በጣም ከባባድ የሆኑ የድርድር ስልቶች እንደሚያስፈልጉ
መፍጠን እንደሚያስፈልግ ዝውውሩን በስልት መጨረስ ማጠናቀቅ እንደሚያስፈልግ ከጊዜም ጋር መፍጠን እንደሚያስፈልግ የሚያመላክት ነው የሚመስለው እየወጡ ካሉ መረጃዎች አንጻር ማለት ነው። ዛሬ አሁን የወጣውና ያየሁት የተመለከትኩት መረጃ ይህን ተጫዋች ለማስፈረም ሊቨርፑልም እንደው ከዌስትሃም ዩናይትድ ጋር ኮንታክት እንዳደረገ ተገልጿል። ይህም ለዩናይትድ ሌላ ትልቅ አሳሳቢ ጉዳይ ነው። ከማንቸስተር ዩናይትድ ዝውውሩን ለመጥለፍ ሊቨርፑሎች ያሰቡ ይመስላል። ቶተንሃሞችም እዚህ ተጫዋች ላይ ፍላጎት እንዳላቸው ትላንት መረጃውን በስፋት አድረሰናቸዋል። ለዛም ይመስላል አሁን ዌስትሃም ዩናይትዶች የልብ ልብ ተሰምቷቸዋል። ምናልባት ሌሎች ክለቦችም በኋላ ላይ ጨዋታውን ሊቀላቀሉ ይችላሉ ብለው ያስባሉ። ለምሳሌ እንደ ሪያል ማድሪድ፣ አሁን ሊቨርፑል ጨዋታ ውስጥ ከገባ ቶተንሃም አለ፣ ኦልሬዲ ማንቸስተር ዩናይትድ አለ። ስለዚህ በዌስትሃም አመራሮች ዘንድ ያለው እምነት ለልጁ የምንፈልገውን ገንዘብ እናገኛለን የሚል እና ሌሎች ክለቦች ይበልጥ ጨዋታ ውስጥ እንዲገቡና የተጫዋቹ የመሸጫ ዋጋ ከፍ እንዲል ከፍተኛ ጥረት በማድረግ ላይ ይገኛሉ። ዌስትሃም ዩናይትድ እና ወኪሉ ጆርጌ ሜንዴስ ተባብረው የሚሰሩት በቅልጥፍና በመናበብ የሚያደርጉት ነገር እንደሆነ ይህን መረዳት ትችላላችሁ ለማለት ነው ቤተሰቦች። ስለዚህ ሊቨርፑል አሁን እዚህ ተጫዋች ዝውውር ላይ ጣልቃ እንደገባ ፉትቦል ኢንሳይደር ጋዜጣ ዘግቦልናል። ቶተናም እና ማንቸስተር ዩናይትድ ግን በተጫዋቹ የግል ጥቅማጥቅሞች ዙሪያ በተለይ ማንቸስተር ዩናይትድ ትላንት ተስማምቶ እንዳጠናቀቀ የግል ስምምነት ለዩናይትድ ችግር እንዳልሆነ የቶክ ስፖርቱ ጋዜጠኛ አሌክስ ክሮክ ነው ይሄን መረጃ ትላንት ያወጣው። ትልቁ ችግር ግን ለዩናይትድ አሁንም የተጫዋቹ ዋጋ ሆኖ ቀጥሏል። ዩናይትድ ፍጹም 85 ሚሊዮን ፓውንድ ለማውጣት እስካሁን ድረስ በተጫዋቹ ዝውውር ዙሪያ ፈቃደኛ የሆነ ቡድን አይደለም። በዚህ ምክንያት ነው እንግዲህ ዝውውሩ እስካሁን ድረስ ሳይፈጸምና በዚህ መልኩ ተጓቶ የተገኘው ማለት ነው። እና ቤተሰቦቻችን አስቸጋሪ ሁኔታ ውስጥ ነው በዚህ ተጫዋች ዝውውር ዩናይትድ እየገባ የሚገኘው። በጣም የሚያስገርመኝ ግን ምን መሰላችሁ? አንደኛ ደረጃ ብሎ ያስቀመጠው ተጫዋች ማንቸስተር ዩናይትድ ኤሊዮት አንደርሰን ነበረ። ግን ይሄ ልጅ ወደ ማንቸስተር ሲቲ የሚያደርገውን ዝውውር ኦልሞስት ከሞላ ጎደል አጠናቀቀ። ዩናይትድ በሁለተኛነት ያስቀመጠው እና በጣም አጥብቆ የሚፈልገው ተጫዋች እንዲሁ ቶናሊ ነበር። በቶናሊ ዝውውር ላይ ደግሞ ትላንት በጣም በዝርዝር ነግረናችኋል ምን ያህል ቶተንሃሞች ይህን ተጫዋች ለማስፈረም በተለይ ከገንዘብ አንጻር መስዋዕትነት ለመክፈል ከፍተኛ ብር ለማውጣት ዝግጁ እንደሆኑ የታማኙን የዘ አትሌቲክ ጋዜጠኛ መረጃን መሰረት አድርገን ነግረናችኋል። በዚህ እንደው ከቅጥ ያጣ የገንዘብ አወጣጥ ጋር በተያያዘ በተለይ በተጫዋቹ ዙሪያ ገንዘብ አናፈስም ብለው ከቶናሊ ዝውውር ራሳቸውን በይፋ አገለሉ። ሶስተኛ የክለቡ ተመራጭ የሆነው በተለይ በአማካይ ቦታ ላይ አሁን ኦሪሊየን ቹዋሜኒ ነው እንደምታውቁት እና ቹዋሜኒ ብቻ ነው አሁን ወደ ማንቸስተር ዩናይትድ የመምጣት እድል ያለው ተጫዋች ምናልባት የሚመስለው አሁን ባለው ወቅታዊ ሁኔታ ማለት ነው። በኋላ ላይ ቹዋሜኒን የተመለከተ ዜና እናደርሳቸዋል። በፕላን ቢነት የተያዙ ተጫዋቾችም ዩናይትድ ነበሩት እንደምታውቁት። ለምሳሌ አሁን አንዱ ምናልባት የማቲያስ ፈርናንዴዝ ዝውውር ካልተሳካ ብሎ ቤን ጃኮብስ ወደ ማንቸስተር ዩናይትድ ሊመጣ ይችላል። ተከታተሉት። ዩናይትዶች እንደው በዌስትሃም ጋር መስማማት የማይችሉ ከሆነ ፊታቸውን ወደ ካርሎስ ባሌባ ይዞራሉ ብሎ የካርሎስ ባሌባን ስም ጠቅሶልናል። አሁንም ፍላጎት እንዳላቸው በባሌባ ጉዳይ አሁንም ይህን ተጫዋች በዩናይትድ ሊስት ውስጥ ያለ ልጅ መሆኑን ጠቅሶ ተናግሯል። ግን ደግሞ እዚህ ጋር ስቲል ብራይተኖች ከ100 ሚሊዮን ፓውንድ ባነሰ ዋጋ ይህን ተጫዋች ለመሸጥ እስካሁን ድረስ ፍላጎት አላሳዩም እና ስቲል የባለፈው ክረምት የዝውውር ፍላጎታቸውን እንዳልቀነሱና በዛው እንደሚቀጥሉ ነው ብራይተን ቤትም እየተጠበቀ የሚገኘው ማለት ነው። ስለዚህ ካርሎስ ባሌባን እንደው የተለየ ተአምር እስካልተፈጠረ ድረስ ዩናይትዶች 50 ሚሊዮን ፓውንድ ብለው ነው የሚያስቡት። እሱ ለማስፈረም በቂ ነው ብለው ያምናሉ። ግን ደግሞ ብራይተኖች ተጫዋቹን ለማስፈረም ከ100 ሚሊዮን ፓውንድ በላይ ፍላጎት እንዳላቸው ስቲል ተነግሯል። ግን ይሄም ልጅ በማንቸስተር ዩናይትድ አሁንም ሊስት ውስጥ ያለ ልጅ ነው እና ልንከታተለው የሚገባ ተጫዋች ነው ብሎናል ማለት ነው ቤን ጃኮብስ። እና ከዌስትሃም ዩናይትድ ማቲያስ ፈርናንዴዝን ካላመጡ ፊታቸውን ወደ ካርሎስ ባሌባ ወይም ደግሞ ወደ በርንመዙ አሌክስ ስኮት ሊያዞሩ ይችላሉ ብለው የምናምናቸው ጋዜጠኞች ዘግበዋል። በተለይ በአሌክስ ስኮት ዝውውር ላይ ምናልባት በርንመዞች ይህ ልጅ አዲስ ኮንትራት አስፈርበው አሳምነው በክለቡ የማያቆዩት ከሆነ ዩናይትድ የማቲያስ ፈርናንዴዝ ዝውውር እንዲሁም አይሳካለት ከሆነ ፊቱን ወደዚህ ሊያዞር ይችላል ተብሎ ሁለቱ ተጫዋቾች እንደ አማራጭነት ለማንቸስተር ዩናይትድ የተያዙ
ስለመሆናቸው ነው ማለት ነው የተገለጸው። እና አሁን ይህን ያነሳሁት የምልላችሁ ነው ቤተሰቦች፣ እያንዳንዱ ዩናይትድ የያዛቸው የዝውውር በቀዳሚነት ብሎ የያዛቸው የዝውውር ኢላማዎች ብቻ አይደሉም። በነገራቸው ላይ የቀዳሚዎቹንማ እያንዳንዱን በጣም ወሳኝ የሆኑ ዝውውሮችን ዩናይትድ ኦልሬዲ ያቷቸዋል። እኔ በጣም ወሳኝ ይሆናል ብዬ የማስበው የኤሊዮት አንደርሰን ዝውውር ነበር፣ አጣን። የቶናሊ ዝውውር ደግሞ በተመለከታችሁት መልኩ እንዲሁ ከዩናይትድ ወጥቷል። የማቲያስ ፈርናንዴዝ እኔ በማንቸስተር ዩናይትድ ቤት ትልቅ ፈራሚ ይሆናል ብዬ አማካይ ክፍል ላይ እንደው ኤሊት ፈራሚ ነው ወይም ይሆናል ብዬ የምጠብቀው ልጅ አይደለም፣ ግን አሁን በራሱ ጊዜ ማርኬቱ በራሱ ተጫዋቹ ኤሊት የዩናይትድ አማካይ ፈራሚ ነው ብለን እንድናስብ እንዲሁ አድርጎናል። ግን እሱንም ስለማግኘታችን እርግጠኛ የሆንን አይደለም። እንደው በቢሊስት ውስጥ የያዛቸው ተጫዋቾች በራሱ ደግሞ በጣም መወደዳቸው ነው ምን ያህል ማርኬቱ ለዩናይትድ አስቸጋሪ እየሆነ እንደመጣ ማሳያም የሆናቸው ማለት ነው። ካርሎስ ባሌባን ጉዳይ ያነሳሁት ለዛ ነው። የአሌክስ ስኮትንም ጉዳይ ያነሳሁት ለዛ ነው። በርመዞች በጥቂቱ ከዩናይትድ 80 ሚሊዮን ፓውንድ ነው የሚጠይቁት ይህን ተጫዋች ለማስፈረም ማለት ነው። ይህን ያህል ገንዘብ ካወጣችሁ ደግሞ ለምንድን ነው ክለቡ ይህን ብር ከፍሎ ለዌስትሃም ማቲያስ ፈርናንዴዝን የማያመጣው? ምክንያቱም ተጫዋቹን ሙሉ ዳታው ይደግፈዋል። ልጁ ምን ያህል በጣም ፖቴንሻል ያለው ልጅ መሆኑን ከእድሜው አንጻር ወደፊት ሪሴል ቫሉ ያለው ልጅ ነው እና በጣም ለዩናይትድ ጥሩ የሆነ አሴት ሊሆን የሚችል ራሱን በደንብ አሻሽሎ ሊጠቅም ለክለቡ ሊጠቅም የሚችል እና በጣም ጥሩ ፖቴንሻል ያለው ልጅ ነው። ስለዚህ ለና አሌክስ ስኮት ይህን ያህል ከወጣ ለካርሎስ ባሌባ ይህን ያህል ገንዘብ የሚያወጣ ከሆነ ወይም ክለቡ ለማውጣት እንደው የሚያስብ ከሆነ ያወጣል ማለት ግን አይደለም። ለምን ያለውን ገንዘብ በደንብ ተጠቅሞ ማቲያስ ፈርናንዴዝን ለማዛወር ክለቡ በፍጥነት ተደራድሮ ዝውውሩን አይጨርስም የሚለው ትልቅ የሆነ ጥያቄ ነው በደጋፊዎች መካከል እንዲነሳ የሆነው ማለት ነው። ዋነኛ ታርጌት ነው ከተባለ ቁጥሩ ከደገፈው ቢመጣ ይሄ ልጅ የማንቸስተር ዩናይትድን እንደው የአማካይ ክፍል በደንብ አድርጎ ያሻሽላል እና በቀጣይ የሊጉን ዋንጫ እንድናነሳ በደንብ አድርጎ ይረዳናል ብሎ ቲሙ የሚደመድም ከሆነ ለምንድን ነው አግሬሲቭሊ ማይሄደው እዚህ ልጅ ዝውውር ላይ የሚለው በጣም የሚያስገርም ነገር ነው ማለት ነው። አለበለዛ ገንዘብ ቁጠባ ነው የሚሆነው ማለት ነው። አለበለዛ እንደው ዋንጫ ማብላት እንፈልጋለን ግን ገንዘብ ማውጣት አንፈልግም አይነት ሁኔታ ውስጥ ነው የምንገባው። እኔ ሰዎች ቲሙን እናሻሽላለን በቀጣዮቹ 1-2 ዓመታት የሊጉን ዋንጫ ማንሳት እንፈልጋለን ብለው እቅዳቸውን ፕላናቸውን ይነግሩናል። ግን ደግሞ እንደው ዋንጫን በገንዘብ አናመጣም የሚል አይነት አቋም ደግሞ እንዳላቸው እዚህ ጋር ያሳየናል ማለት ነው። ማውጣት እንዳለባቸው እንደው በጣም ተፎካካሪ ለመሆን አይደለም በአውሮፓ ቻምፒዮንስ ሊግ በፕሪሚየር ሊጉ እንኳን ተፎካካሪ ሆኖ ለመቅረብ በጣም ከፍተኛ የሆነ ገንዘብ እንደሚያስፈልግ ወጪ ማውጣት እንደሚያስፈልግ አንዳንዴ በደንብ የተረዳንበት ወቅት ላይ ነው ያለነው። ግን ክለቡ ይሄን ለማድረግ አሁን በተለይ ፈቃደኛ የሆነ አይመስልም። በጉልበት በድርድር በተለይ ደግሞ ዩናይትድ የያዘው ስትራቴጂ ተጫዋችን አሳምኜ በቃ ተጫዋቹ መጀመሪያ ወደ እኔ እንዲመጣ ዩናይትድን እንዲመርጥ አደርጋለሁ። ዩናይትድን እንዲመርጥ ካረኩኝ በኋላ ሌሎች ክለቦችን ከጨዋታ ውጭ ያደርጋለሁኝ። ሌሎች ክለቦች በቃ ልጁ ወደ ማንቸስተር ዩናይትድ ነው የሚሄደው ዩናይትድን መርጧል ብለው ከዝውውሩ ፉክክር ሲወጡ ሻጩ ክለብ ተገዶ ልጁን ለመሸጥ መጀመሪያ ሲጠይቅ ከነበረው ገንዘብ ቀንሶ ተጫዋቹን ይሸጥልናል የሚል አይነት አቋም ያላቸው እና ሁሌ የሚያነሷት አንድ ቃል አለች። እቺ ቃል ሪዘናብል የሆነ ፕራይስ ይላሉ። አንድ ተጫዋች ካለው ኳሊቲ አንጻር ከእድሜው አንጻር ካለው እምቅ የሆነ ፖቴንሻል አንጻር ልጁ ይሄን ያህል ብቻ መውጣት አለበት ብለው የሚወስኑት ነገር ማለት ነው። ለምሳሌ አሁን ማቲያስ ፈርናንዴዝ ከ60 ሚሊዮን ፓውንድ በላይ አይገባውም ብለው የዩናይትድ ሰዎች ያምናሉ። ግን እስከ 70 ሊሄዱ ይችላሉ። ልጁ በጣም አስፈላጊ ሆኖ ስለታያቸው ቲሙን ሊያሻሽል የሚችል ልጅ ስለሆነ ማለት ነው። እና እነሱ የሚያወጡት የማርኬት ቫሊዩ አለ። በዛ ማርኬት ቫሊዩ ካልሆነ በስተቀር ክለቦች በሚተምኑት ዋጋ ግን አናስፈርምም የሚል በጣም ግትር የሆነ የዝውውር አካሄድ ስትራቴጂ ነው ማለት ነው ዩናይትዶች እየተከተሉ ያሉት። በተለይ የተጫዋቹን ፍላጎት ወደ ዩናይትድ መጥቶ የመጫወት ኢንተረስቱን በመጠቀም ክለቦችን ለማስገደድ ያለመ የዝውውር ስትራቴጂ እየተከተሉ ነው የሚገኙት። ይሄ ደግሞ እስከሄድ ድረስ ያስኬዳቸዋል የሚለውን አብረን የምናይ ነው የሚሆነው ማለት ነው። እና የዚህን ተጫዋች ጉዳይ ቤተሰቦቻችን እየተከታተልን በተለይ በዚህ ሳምንት የሆነ አዲስ ነገር ይኖራል ብዬ በግሌ ተስፋ አደርጋለሁ። በዚህ ሳምንት ብሬክ ስሩ የሆነ ነገር ሊፈጠር ይችላል።
የተጫዋቹን አቅጣጫ እናውቃለን። ወደ የትኛው ክለብ ልጁ ሊያመራ እንደሚችልና በተለይ ወደ ማንቸስተር ዩናይትድ ይምጣ ተጫዋቹ በደንብ የምናውቅበት በግልጽ መረጃ የምናገኝበት ሳምንት ይሆናል ብዬ በግል ይጠብቃለሁ። ስለዚህ ይህን ጉዳይ በዚህ መልኩ እንለፈው። ግን አንድ ነገር ደግሞ እዚህ ጋር ልጨምር። ፋብሪሶ ሮማኖ በዩቲዩብ ቻናሉ ላይ ወጣና ብዙ ጊዜ እንደዚህ አይነት ነገሮችን ማብራሪያ ይሰጣል። በተለይ ለዩናይትድ ሲሆን ብዙ ጥያቄዎች ነው በኢንቦክስ የሚደርሱ፣ ስለዚህ መልስባቸዋል። እንደዚህ አለ። የግል ስምምነት እንዳለ ሆኖ አለ የግል ስምምነት እንዳለ ሆኖ ትልቁ ግን ለማቲያስ ፈርናንዴዝ ዝውውር ምክንያት ሊሆን የሚችለው ነገር የትኛው ቡድን ቤስት ኦፈሩን ለዌስትሃም ዩናይትድ አቀረበ የሚለው በጣም ወሳኝ ነው ሲል ነው እሱ የተናገረው። የትኛው ቲም አጠቃላይ ፓኬጁ ላይ ምርጥ የሆነውን ኦፈር ለዌስትሃም ዩናይትድ አቀረበ ወይም ሰጠ የሚለው የተጫዋቹ ቀጣይ መዳረሻን በደንብ የሚወስን ነገር ይሆናል በሚል ነው የገለጸው ማለት ነው። ይህ ማለት ምን ማለት ነው? ማንቸስተር ዩናይትድ ለምሳሌ ቶተንሃም ካቀረበው ፓኬጅ በታች የሚያቀርብ ከሆነ ልጁን የማግኘት እድል የለው። እዚህ ጋር ቶተንሃም ለልጁ 80 ወይ 85 ሚሊዮን ፓውንድ ለማውጣት ፈቃደኛ ሆኖ ማንቸስተር ዩናይትድ ይሄን ገንዘብ አላወጣም የሚል ከሆነ ግን ኦልሬዲ የተጫዋቹን ዝውውር ጉዳይ ዩናይትድ ፎርጌት ሊያደርገው ይገባል ማለት ነው። ምክንያቱም ዌስትሃም ዩናይትዶች ምንጊዜ ቢሆን ሻጭ ናቸውና የተሻለ ፕሮፖዛል ያቀረበላቸውን ቤስ የሆነው ኦፈር ቴብል ላይ የሰጣቸውን ክለብ ስለሚመርጡ ይሄኛው ክለብ ነው የተጫዋቹን ዝውውር የሚያገኘው ብሎናል ፋብሪሶ ሮማኖ። እና ይሄ በጣም አስጊ ነው። ምክንያቱም እኔ የምሰጋበት ትልቁ ምክንያት ምን መሰላችሁ? ዩናይትድ ይህን ተጫዋች ለማስፈረም በራሴ ተርም ካልሆነ በእንደዚህ ካልሆነ በእንደዚህ አዶንስ ካልሆነ በእንደዚህ አይነት ኢንስታልመንት ካልሆነ በተለይ ቁጥሩ ላይ አጠቃላይ መሸጫ ቁጥሩ ላይ በተለይ ዩናይትድ ከቶተንሃም ጋር ማች ላይ ያደርግ ይችላል። ይሄ ፋክት ነው ቤተሰቦቻችን፣ ይሄን መቀበል መቻል አለብን። ዩናይትድ ቁርጠኛ ካልሆነ እና ልጁ ደግሞ በተለይ እዚህ ጋር አንድ ነገር ማስመር የምፈልገው ማቲያስ ፈርናንዴዝ ዩናይትድን መቀላቀል ይፈልጋል 100%፣ ምንም ጥያቄ የለውም። ከየትኛውም ክለብ በላይ ተጫዋቹ ለዩናይትድ ቅድሚያ ሰጥቷል። 100% እውነት ነው፣ ምንም ጥያቄ የለውም። እዚህ ላይ ግን ትልቁ ነገር ተጫዋቹ ለዌስትሃም ዩናይትድ ሄዶ ፊት ለፊት ልጁ ወደ ማንቸስተር ዩናይትድ ብቻ ነው ማምራት የምፈልገው ብሎ አልተናገርም። ይሄን ለማድረግ ሬዲ አይደለም፣ ዝግጁ አይደለም፣ ወይም ደግሞ ተጫዋቹ ፈቃደኛ አይደለም። ይሄን ለማድረግ በውስጡ ዩናይትድ መግባት ይፈልጋል፣ ለዩናይትድ መጫወት ይፈልጋል። ነገር ግን ለዌስትሃም ፊት ለፊት ሄዶ የማንቸስተር ዩናይትድን ብቻ ነው መቀላቀል የምፈልገው ወይም ለወኪሉ ለጆርጅ ሜንዴስ ለራሱ ፊት ለፊት በቃ ከማንቸስተር ዩናይትድ ውጭ የትም ክለብ መጫወት አልፈልግም፣ ስለዚህ ዩናይትድን ዝውውር ብቻ አጠናቅልኝ ጨርስልኝ ብሎ በቁርጠኝነት የመናገር ድፍረት ለዌስትሃም እንደዚህ የማለት ድፍረት ተጫዋቹ ያለው አይመስልም። ቤተሰቦች እዚህ እቺ በጣም ትልቅ ነጥብ ነች። እቺ ነገር በተለይ ብራያን ምቤሞን ታስታውሳላችሁ። በየትኛውም መንገድ ቶተንሃም ጥያቄ ሲያቀርብለት ግን ማንቸስተር ዩናይትድ ነው መቀላቀል የምፈልገው፣ ስለዚህ ዩናይትድን ነው የምመርጠው፣ ቶተንሃምን እንደው ኮንሲደር እያደረግኩ አይደለም የሚል በጣም ግልጽ የሆነ ምላሽ ነበር ለብሬንትፎርድ ሲሰጥ የነበረው። ስለዚህ ብሬንትፎርዶች አማራጭ የላቸውም ከዩናይትድ ጋር ተደራድሮ ዝውውሩን ከመጨረስ ውጭ ሌላ ቶተንሃምን መጋበዝ እዚህ ጋር አይችሉም። ምክንያቱም ልጁ አይዘወርም፣ በቃ እምቢ ብሎ ውሳኔውን ነግሯቸዋል ማለት ነው በወቅቱ። በማቲያስ ፈርናንዴዝ ኬዝ ግን ይሄ እየተፈጠረ አይደለም። አሁን ዩናይትድን እንደው በዚህ ተጫዋች ዝውውር ዙሪያ ሌሎች ክለቦች እንዲጋበዙና እንዲመጡ ጨዋታውን እንዲቀላቀሉ እያበረታታቸው ያለ ነገር ይሄ ይመስለኛል። ምክንያቱም ወኪሉ ጆርጅ ሜንዴዝ ነው። ሜንዴዝ ተጫዋቹ በድፍረት ወጥቶ ደግሞ የሜንዴዝ ደንበኛ ሆኖ በድፍረት ወጥቶ እዚህ ክለብ መሄድ እፈልጋለሁ ብሎ ደግሞ ሊል አይችልም። ምክንያቱም ሜንዴዝ አይፈቅድለትም። ተጫዋቹ ይሄን ለማድረግ ከፍተኛ የሆነ የዩናይትድ የመጫወት ፍላጎት እና ቁርጠኝነት ሊኖረው ይገባል። አሁን ዩናይትድ ሰዎች ማሳመን ያለባቸው አይ ቲንክ ተጫዋቹን ይመስለኛል በግልጽ በቃ ዩናይትድ ልቀቁኝ፣ ወደ ዩናይትድ መሄድ እፈልጋለሁ፣ ዩናይትድን ብቻ ብሎ በልቦ የያዘውን ነገር የሚፈልገውን ነገር ለዌስትሃም እና ለወኪሉ መናገር አይ ቲንክ ይህን ዝውውር ለዩናይትድ በጣም ሊያቀልለት የሚችል ጉዳይ ነው የሚመስለኝ። ይሄ ዝውውር ካልሆነስ የማቲያስ ፈርናንዴዝ ዝውውር ካልተሳካስ ለሚለው ዩናይትድ በአማራጭነት የያዛቸው ተጫዋቾች አሉ። ግን ቅድም ሁለቱን ነገር ናቸዋል፣ የባሌባና እንዲሁ የአሌክስ ስኮትን ጉዳይ። ከዛ ውጭ ደግሞ ያሉ ሁለት ተጫዋቾች አሉ። እነኚህ ሁለት ተጫዋቾች እንደ ወደ ማንቸስተር ዩናይትድ የመምጣት በጣም ከፍተኛ የሆነ
እድል ያላቸው ተጫዋቾች ይመስላሉ። በተለይ አሁን ካለው በጣም አስቸጋሪ የሆነ የዝውውር የማርኬት ቫሊዩ አንጻር የተጫዋቾች ላይ እየተለጠፈ ያለው ማለት ነው። አንደኛው ተጫዋች የቦሩሲያ ዶርትመንዱ ነው። በነገራችሁ ላይ ላወራችሁ ፈልጌ ነበር። በጣም ጠንከር ያሉ መረጃዎች ስለዚህ ተጫዋች ጉዳይ ወጥተው አላደረስኳችሁም። ትላንትም ዩናይትድ ኔሜቻ የተባለ ተጫዋች እንደሚፈልግ ቢልድ ጋዜጣ ዘግቧል። ፌሊክስ ኔሜቻ ተብሎ ነው የሚጠራው ይሄ ልጅ። ይሄን ተጫዋች በደንብ እየተከታተሉት እንደሆነ በተለይ ዓለም ዋንጫው ላይ ተጫዋቹ የሚያሳየው ብቃት ከጀርመን ብሔራዊ ቡድን ጋር በጣም ምርጥ መሆኑን ተከትሎ ፈላጊዎቹ እየተበራከቱ መጥተዋል። በዩናይትድ ዋጋ ሬንጅ ውስጥ ደግሞ ያለ ልጅ ነው። እውነት ለመናገር ይህን ልጅ ለማስፈረም ዩናይትድ ይፈጅበታል ተብሎ የሚጠበቀው የዝውውር ገንዘብ 50 ሚሊዮን ፓውንድ ብቻ ነው። ኢማጂን 50 ሚሊዮን ፓውንድ ኦልሞስት ማቲያስ ፈርናንዴዝን ለማስፈረም ዩናይትድ ከሚጠየቀው ገንዘብ ኦልሞስት በእጥፍ ያነሰ ዩናይትድ ከፍሎ ማስፈረም ይችላል። ይሄ ልጅ ወደ 50 ሚሊዮን ፓውንድ ወይንም 60 ሚሊዮን ዩሮ አካባቢ ከቦሩሲያ ዶርትመንድ ልጁን ለማስፈረም በቂ ነው ተብሎ ተገልጿል። በእርግጥ ልጁ 25 ዓመቱ ነው። በዓለም ዋንጫ ላይ ደግሞ አንድ ጎል አስቆጥሮ እንዲሁ አንድ አሲስት በማድረግ ጀርመን ብሔራዊ ቡድን ጥሩ የሆነ ጉዞ እንድታደርግ እጅጉን መርዳት የቻለ ልጅ ነው። ወደ ቀጣይ ዙር ጀርመኖች ማለፋቸውም እንዲሁ የሚታወስ ነው እና ኔሜቻን በደንብ ተከታተሉት። ዩናይትድ ብቻ አይደለም የሚፈልገው፣ በነገራችሁ ላይ ሊቨርፑል አለ፣ ሪያል ማድሪድ አለ። እነኚህን ክለቦች ዩናይትድ እንደተቀላቀለም ተገልጿል። ተጫዋቹ በሪያል ማድሪድም እንዲሁ በጥብቅ ይፈለጋል ብያቸዋሉ አድማጮቻችን። ምክንያቱም ልጁ በቡንደስሊጋም በጣም ጥሩ የሆነ ጊዜ ነው ከቦሩሲያ ዶርትመንድ ጋር ያሳለፈው። ስለዚህ ፈላጊ ክለቦቹ በተለይ በዚሁም የሚቀጥል ከሆነ ዓለም ዋንጫው ላይ ፐርፎርም እያደረገ ፈላጊዎቹ እየበዙ በመምጣታቸው እንዲሁ የሚቀር አይደለምና የቦሩሲያ ዶርትመንዱ ኔሜቻ የማንቸስተር ዩናይትድ የዝውውር ኢላማ ነው። ከሱ ውጭ ደግሞ ሌላው የምናየው ጉዳይ የሚሆነው የሪያል ማድሪዱ የአማካይ ስፍራ ተጫዋች የሆነው ቹዋሜኒ ነው። ቹዋሜኒ የማንቸስተር ዩናይትድ ትልቁ የዝውውር ኢላማ ወይንም ርዕስ ሊሆን ይችላል። በተለይ የማቲያስ ፈርናንዴዝ ዝውውር ይበልጥ አስቸጋሪ የሆነ መሄድ ከሆነ ምክንያቱም ሪያል ማድሪድ ቤት እየተፈጠረ ያለውን ነገር ታውቃላችሁ። ማድሪዶች እንደው ይሄ ዓለም ዋንጫ የያዛቸው ይመስለኛል እንጂ የፈርናንዴዝን ዝውውር ጉዳይ ኢንዶ ፈርናንዴዝን ዝውውር ጉዳይ ለመጨረስ እንደው እዛው ያለም ተጫዋቹ የሆኑ ነገሮችን ከጀርባ ብዙ ነገር እየሰሩ ነው እና እኔ እምነቴ ነው ይሄ ልጅ ቼልሲን ለቆ እንደው በግዳጅም ቢሆን አስገድዶ ሰማያዎቹን ለቆ ወደ ሪያል ማድሪድ ማብራቱ የሚቀር አይመስለኝም። በተለይ አርጀንቲና የዓለም ዋንጫ ጣፋንታዋን በዚህ ዓለም ዋንጫ ላይ ወስና ከጨረሰች በኋላ ነገሩ በጣም እየተካረረ ይሄዳል እና አሁን ቼልሲዎች ተጫዋቹን ለመሸጥ ፈቃደኛ የሆኑ እንደመጡ 120 ሚሊዮን ዩሮ ከዚህ ተጫዋች ዝውውር እንደሚፈልጉ፣ ማድሪዶች ግን 100 ሚሊዮን ዩሮ ይህን ልጅ ለማስፈረም በቂ ነው ብለው ለሰማያዎቹ ቼልሲዎች የዝውውር ሂሳብ ጥያቄ ለማቅረብ ዝግጁ እንደሆኑ ሪፖርቶች በተደጋጋሚ እየወጡ ይገኛሉ። ማድሪድ ቤት ደግሞ ኤንዞ ፈርናንዴዝ የሚመጣ ከሆነ በሚል ሁለት ተጫዋቾችን ለመሸጥ እንደ ካንዲዴት አድርገው እንደያዟቸው ተገልጿል። አንዱ ቹዋሜኒ ነው፣ ሌላኛው ደግሞ ካማቪንጋ ነው። ሁለቱም ፈረንሳውያን ናቸው። ግን ደግሞ የካማቪንጋ ፈላጊ ክለቦች ይህን ያህልም ብዛም ናቸው። ምክንያቱም በሪያል ማድሪድ ቤት ያለው የጉዳት ሂስትሪ ልጁ ጥሩ አይደለም ታውቃላችሁ። ስለዚህ ቹዋሜኒ ነው ትልቅ ገንዘብ ሊያወጣላቸው የሚችል ምናልባት ለኤንዞ ፈርናንዴዝ ዝውውር የሚሆነውን ተመጣጣኝ ገንዘብ ሁሉ ሊሰጣቸው የሚችል ከሽያጭ ኦሬሊያን ቹዋሜኒ ሆኖ ይገኛል ማለት ነው እዚህ ጋር። ስለዚህ አሁን ማድሪዶች መረጡ ማለት ነው። አማካይ ክፍል ላይ ቫልቬርዴ እያለ ግን በፍጹም ቫልቬርዴ የሚነካ ተጫዋች አይደለም፣ እሱ ለሽያጭ አይቀርም። ስለዚህ ከቫልቬርዴ ይልቅ ግን ቹዋሜኒን እንሸጣለን ብለው በዚህ መልኩ ተጫዋቹን ለሽያጭ ለማቅረብ ዝግጁ መሆናቸው ለማንቸስተር ዩናይትድ ዝውውሩን ይበልጥ ያቀልለታል ማለት ነው። ኦሬሊያን ቹዋሜኒ በዩናይትድ የግዢ ብራኬት ውስጥ ያለ ከገንዘብም አንጻር ከዩናይትድ ከ70 እስከ 75 ሚሊዮን ፓውንድ አካባቢ ከፍለው በቀላሉ ሊያመጡት የሚችሉት ልጅ ነው። እንዲሁም የደሞዝ ጣሪያው በሪያል ማድሪድ ቤት ይህን ያህል የተጋነነ አይደለም። በሳምንት እየተባለ እንዳለው 220,000 ፓውንድ ደሞዝ ነው በሪያል ማድሪድ ቤት
እያገኘ የሚገኘው ተጫዋቹ እንደው ወደ ማንቸስተር ዩናይትድ ስለመጣው በዚህ ደሞዜ እንደው አልቀጥልም እና ደሞዝ ጨምሩልኝ ብሎ ልጁ በተለየ መልኩ ደሞዝ ካልጠየቀ በስተቀር ይሄን ያደርጋል ተብሎ አይጠበቅም። ተጫዋቹ ይሄን ያህል ገንዘብ በዩናይትድ ቤት እያገኘ ሊጫወት እንደሚችል ነው ግምቶች እየወጡ የሚገኙት። ዩናይትድ ሊከፍለው ይችላል ይሄን ደሞዝ ብዙ ይሄን ያህል የክለቡን የደሞዝ ስኬል እንዲሁ ጣራ የሚነካ ደሞዝ አይደለም ተብሎም በዚህ ተጫዋች ዙሪያ ተገልጿል። ደሞዙ ለዩናይትድ ችግር እንደማይሆን የዝውውር ገንዘቡ ማለት ነው። ምክንያቱም ዩናይትዶች ከወዲሁ ካዛሜሮ በመልቀቁ ምክንያት፣ ጀደን ሳንቾ በመልቀቁ ምክንያት እንዲሁ ታይለር ማሌሲያን በመልቀቃቸው ምክንያት ወደ 600,000 ፓውንድ በሳምንት ደሞዝ ነው ከደሞዝ ቢላቸው ለዩናይትዶች ያነሱት። ፕላስ ማርከስ ራሽፎርድ ሲለቅ ደግሞ ወደ 325,000 ፓውንድ ደሞዝ ከደሞዝ ቢላቸው ላይ ዩናይትዶች ያነሳሉ። በድምሩ የአራቱ ተጫዋቾች ደሞዝ ብቻ በዩናይትድ ቤት በሳምንት 1 ሚሊዮን ፓውንድ ይሆናል። በአመት ማለት አስቡት ከ50 ሚሊዮን ፓውንድ በላይ ማለት ነው። ዩናይትድ እነኚህን አራት ተጫዋቾች ብቻ ከክለቡ ሲለቅ ሲያሰናብት ከደሞዝ ቢሉ ላይ ፍሬ ያደርጋል ማለት ነው። አስባችሁታል? የእነኚህ አራት ተጫዋቾች ደሞዝ ብቻ ለማንቸስተር ዩናይትድ የሚፈርሙ ቀጣይ ፈራሚዎችን 200 ሺህ ፓውንድ እንኳን እየከፈልም ይህን ያህል ገንዘብ ዩናይትድ ይከፍላል ተብሎ እንኳን አይጠበቅም አሁን ባለው የቡድኑ አካሄድ። ማቲያስ ፈርናንዴስ ቢመጣ ምናልባት ሜቢ 150,000 ፓውንድ በሳምንት ሊያገኝ ይችላል እንጂ በዚህ ዕድሜው ገና በፈረመበት ዓመት 200,000 ፓውንድ አይሰጡትም በሳምንት። እንደው የተለየ ዝውውሩ ላይ ጫራ ተወደርቶ ከፍተኛ የሆነ ደሞዝ ቀርቦለት በሌሎች ክለቦች ካልተገደዱ በስተቀር። ስለዚህ እነኚህ ተጫዋቾች የአራት ተጫዋቾች ደሞዝ ብቻ 5 የኦሪሊያን ቹዋሜኒ አይነት ተጫዋቾችን በዩናይትድ ቤት ደሞዝ መሸፈን የሚያስችል ነው። ልብ በሉ በቅርቡ መፈረሙ የተረጋገጡ አሜሪካ ያለ ከብራዚል ብሔራዊ ቡድን ጋር ያለ ዋንጫ ተሳትፎ እያደረገ የሚገኘው ኤደርሰን ሁሉ ሳይቀር የሚያገኘው በሳምንት በዩናይትድ ቤት 75,000 ፓውንድ ደሞዝ ብቻ ነው። 75,000 ፓውንድ ደሞዝ ብቻ ማለት ነው። እና ዩናይትድ ከደሞዝ ቢሉ ላይ በጣም ብዙ ገንዘቦችን ፍሬ አድርጓል። ኦሪላይን ቹዋሜኒ በጣም ኢቨን ሌሎች 2-3 ተጨማሪ ትልልቅ ዝውውሮች ፈራሚዎች ቢመጡም ግን በዩናይትድ የደሞዝ ችግር እንደ ጥያቄ አይነሳም ተብሎ ተቀምጧል። ስለዚህ የኦሪላይን ቹዋሜኒ የዩናይትድ ዝውውር በምንም መልኩ አስቸጋሪ አሁንም በጣም በቀላሉ ሊፈጽሙት የሚችል በዩናይትድ የደሞዝ ብራኬት ውስጥ ያለ በዩናይትድ የመክፈል አቅም ውስጥ ያለ ተጫዋች ተብሎ እየተጠቀሰ የሚገኝ ልጅ ነው ለማለት ነው። ቤተሰቦቻችን ይሄ ዝውውር እውን እንዲሆን ግን ምንጊዜም መርሳት የሌለባቸው ጉዳይ ቼልሲ ኢንዞ ፈርናንዴስን ለሪያል ማድሪድ አሳልፈው መስጠት ይኖርበታል። ቼልሲዎች 120 ሚሊዮን ዩሮ ወይም ልጁን አንሸጠውም እያሉ ይገኛሉ። ልጁ ግን ከዓለም ዋንጫ መልስ የቼልሲ አመራሮችን እጅ ጠምዝዞ የአስገድዶ ተጫዋቹ ከቼልሲ ለመውጣት ዝግጁ ነው። ለዛም ነው በኦሪሊያን ቹዋሜኒ ዝውውር ዙሪያ በቅርበትና በንቃት ተከታተሉት ብዬ ይሄ ልጅ ወደ ዩናይትድ ሊመጣ እንደሚችል መረጃ ማደርሳችሁ። የቀድሞ ማንቸስተር ዩናይትድ ተከላካይ የሆነው ያፕ ስታም በበኩሉ በዚህ ክረምት የዝውውር መስኮት እንደው የትኛውን አማካይ ማምጣት አለባቸው ተብሎ ለተጠየቀው ጥያቄ ለዩናይትድ አመራሮች ጥቆማ ሰጥቷል። እሱ ቢሆን እነኚህን አማካዮች አመጣለሁ በሚል ምክንያቱን ሁሉ ለመናገር ነው ጥረት ያደረገው። ያፕ ስታም ከብራይተን ካርሎስ ባሌባን በጣም ወደዋለሁ ኋላ የቀርበው የማንቸስተር ዩናይትድ ተጫዋች እሱ አሁንም ለእኔ በጣም ድንቅ ተጫዋች ነው ሲል ነው። ካርሎስ ባሌባ ምንም እንኳን በጣም መጥፎ የሆነ ሲዝን በብራይተን ቤት ቢያሳልፍም ተጫዋቹ የካቻምና ብቃቱን መድገም ባይችልም ግን ያፕስታም አሁንም የተጫዋቹ አድናቂ እንደሆነ የተናገረው በዚያ ቦታ ላይ አለ። ያፕስታም በዛ ቦታ ላይ የኒውካስሉ ሳንድሮ ቶናሊንም በጣም ወዳለው እነዚህ ሁለት ተጫዋቾች በማንቸስተር ዩናይትድ ማየት የምፈልጋቸውና እኔ የምወዳቸው ተጫዋቾች ናቸው ሲልም ያክላል። በአሁኑ ጊዜ የተጫዋቾች የዝውውር ዋጋ ግን በጣም ከፍተኛ በመሆኑ እነኚህን ተጫዋቾች ማምጣት ቀላል አይደለም ለዩናይትድ። ነገር ግን ስኬታማ መሆን ከፈለክ ደግሞ የምትጫወትበት ሲስተም እና ማምጣት የሚገባህን ተጫዋች በሚገባ በመገምገም በተጫዋቾች ምልመላ ላይ በጣም ጎበዝ መሆን መቻል አለብህ። ሁሉም ሰው እንደሚያውቀው ገንዘብ ማውጣትም ያስፈልጋል። እዚህ ላይ ትክክለኛ ውሳኔዎችን ማድረግ እጅግ በጣም አስፈላጊ ነገር ነው ሲል ነው ያፕ ስታም አስተያየት የሰጠው ማለት ነው። እና ዩናይትድ ሁለት ወዶ አይቻልም። አሁን የሱ አስተያየት ሁለት ወዶ አይቻልም።
ወይ እዚህ ጋር ገንዘብ ማውጣት መቻል አለበት። እንደው ዩናይትድ የሚፈልጋቸውን ተጫዋቾች ማግኘትና ቡድኑን ማጠናከር ከፈለገ ሁሉም ሰው የሚያውቀውና ሀቁ ፋክቱ ገንዘብ ማውጣት ግድ ይላል በሚል ነው የዩናይትድ የዝውውር አካሄድ። እንደው አንዳንድ ተጫዋቾች ላይ በቃ ሙጥኝ በማለት እነኛ ተጫዋቾች ስለተወደዱ ብቻ አናስፈርምም፣ አቅም የለንም ከነኚህ ተጫዋቾች ዝውውር ፉክክር እንደው ራሳችንን አገለናል ብለው ከሚፈልጓቸው ተጫዋቾች ዝውውር ሁሉ ማግለል አግባብ እንዳልሆነ አንዳንድ ጊዜ ገንዘብ ማውጣትም እንደሁ አስፈላጊ እንደሆነ ፕስታም የተናገረው ማለት ነው። በቶናሊ ዝውውርና በብራይተኑ ካርሎስ ባሌባ ዝውውር ላይ በጣም እንደተመሰተ ዩናይትድ ገንዘብ ማውጣት እንዳለበት ተናግሮ እነኚህ ልጅ ቢያመጣ እንደሚመርጥ የተናገረው። ወደ ዓለም ዋንጫው መረጃዎች ልለፍ። በመጨረሻ አድማጮች ይሄ ዓለም ዋንጫ በጣም በጣም አጓጊ የሆነ ሄደዋል። ቀን በቀን ጨዋታዎች በተደረጉ ቁጥር አዳዲስ መነጋገሪያ የሆኑ ክስተቶች፣ አዳዲስ ሪከርዶች መሰባበራቸውን ቀጥለዋል። ትላንት አርጀንቲና 2-0 በሆነ ውጤት ኦስትሪያን አሸነፈች እና ካስታወሳችሁ በ2016 የዛሬ 10 ዓመት ሊዮኔል ሜሲ በኮፓ አሜሪካ ያኔ 28 ዓመቱ ነበር። አሁን 38ኛ ዓመቱ ላይ ይገኛል ሜሲ እና በኮፓ አሜሪካ ከ10 ዓመታት በፊት በፍጻሜ መሸነፉን ተከትሎ ከአርጀንቲና ብሔራዊ ቡድን ራሱን ለማግለል ተጫዋቹ ለመወሰን በጣም ከጫፍ ደርሶ ነበር ቤተሰቦቻችን። ከዛ በወቅቱ ራሱን አግሏል ሁሉ ተብሎ መወራት ጀምሮ ነበር። በኋላ ላይ ደግሞ ሀሳቡን ቀየረና ተጫዋቹ ወደ ብሔራዊ ቡድን ተመልሶ በጣም ተስፋ ቆርጦ በጣም ዲፕሬሽን ውስጥ ገብቶ በተለይ ሜሲ ቀደው በባርሴሎና ነው በክለብ ደረጃ ነው በጣም ትልልቅ ስኬቶችን ያሳካው እና ለሀገሩ ግን ምንም መስራት የማይችል ተጫዋች ነው ተብሎ በጣም ተወግሶ ነበር እና ጫናዎች ነበሩበት ልጁ። በኋላ ላይ ወደ ብሔራዊ ቡድን ተመለሰ። ከዛ በኋላ ግን አስቡት ነገሮች በሙሉ ታሪክ ሆኖ ማለት ነው። በወቅቱ የዓለም ዋንጫን ፍጻሜ ጨምሮ በጣም የሚያስገርማችሁ በ4 ፍጻሜዎች ተጫዋቹ ተሸንፎ ነበር። ለዛ ነው ከአርጀንቲና ብሔራዊ ቡድን ጋር ራሱን ለማግለል ላለመቀጠል እንዲወሰን ከጫፍ አድርሶት የነበረው። ታዲያስ ከ10 ዓመት በኋላ ምን ተፈጠረ ካላችሁ ሁለት እንደው ለማግኘት ከጫፍ ደርሶ ያጣውን የኮፓ አሜሪካ ዋንጫ አገኘ። አንድ ደግሞ ያው ሁላችሁም እንደምታስታውሱት በጣም ታሪካዊ የሆነችን የዓለም ዋንጫ ከብሔራዊ ቡድኑ ጋር ተቀናጀ ማለት ነው ባለፉት 10 ዓመታት። ዘንድሮ ምናልባት አርጀንቲና አይ ቲንክ አሁን ወደ ድሮ እየገፋ በመጣ ቁጥር በጣም የዓለም ዋንጫው ለማግኘት ተፎካካሪ የሆነች ወይም የምትሆን ሀገር እየሆነች የመጣች ነው የምትመስለው። ሊዮኔል ሜሲ ሲያስፈልጋት አርጀንቲናን እየረዳ ብሔራዊ ቡድኑን እንዲያሸንፍ በማድረግ እና በጣም አስደናቂ ጎሎችን በማስቆጠር ተጫዋቹ በሁለት ጨዋታ የዓለም ዋንጫ ውድድሮች 5 ጎሎችን ማስቆጠር ችሏል ማለት ነው። እንደውም በዓለም ዋንጫ በታሪክ የምንጊዜም ከፍተኛ ጎል አስቆጣሪ ሪከርድን ትላንት በ38 ዓመቱ ኢማጅን ቤተሰቦች በ38 ዓመቱ ትላንት ያስቆጠራቸውን 2 ጎሎች ተከትለው 18 የዓለም ዋንጫ ጎሎች ላይ ደረሰ እና የዓለም ዋንጫ የምንጊዜም ከፍተኛ ጎል አስቆጣሪነትን አሁን ሪከርድ መስበር ቻለ፣ በእጁ ያዘ ማለት ነው። ሜሲ 18፣ ኬላን እምባፔ 16፣ ሚሮስላቭ ክሎስ እንዲሁ 16 የጀርመኑ ማለት ነው። እንዲሁም ትልቁ ሮናልዶ ክርስቲያኖ ሮናልዶ ትልቁ ሮናልዶ ቤተሰቦቻችን ትልቁ ሮናልዶ ናዛሪዮ ደ ሊማ ማለት ነው 15 ጎሎችን አስቆጥሮ ይህም ተጫዋች 4ተኛ ነው። እንዲሁም ሌላኛው ጀርመናዊ ሙለር 14 ጎሎችን አስቆጥሮ እንዲሁ በ5ኛ ደረጃ የምንጊዜም ከፍተኛ ጎል አስቆጣሪ ሆነው ተቀምጠዋል ማለት ነው። እና ትላንት አርጀንቲና ስታሸንፍ ሊዮኔል ሜሲ ስታር ቦይ ነበር ማለት ነው። በጣም የሚያስገርም ነው። እንደውም ፔናልቲ ባይስት ሃትሪክ ሰርቶ ነበረ። ተጫዋቹ ሃትሪክ የሚሰራበትን በሁለት ተከታታይ ጨዋታ እድል ነው ማለት ነው ያመከነው ፔናልቲ መሳቱን ተከትሎ። እንደው በጣም ያስቀረበኝ ግን የአርጀንቲና ብሔራዊ ቡድንን ስመለከት የአሌክሳንድሮ ማርቲኔዝ እና የኩቲ ሮሜሮ ጥምረት ነው። በነገራችሁ ላይ በሁለት ጨዋታ ምንም ጎል አልተቆጠረባቸውም። በጣም ጠንካራ የሆነ ሶሊድ የሆነ የተከላካይ መስመር ነው የገነቡት። አርጀንቲና ለነገሩ እንደ ቲም ብዙ ጎል የሚቆጠርበት ቡድን አይደለም፣ በጣም ይከላከላሉ። በተለይ በብሔራዊ ቡድን ደረጃ ሲሆን ደግሞ የቶተንሃሙ ስሙ ከማንቸስተር ዩናይትድ ዝውውር ጋር እየተነሳ የሚገኘው ኩቲ ሮሜሮ እና አሌክሳንድሮ ማርቲኔዝ የፈጠሩት ጥምረት ወይንም በጣም ጥብቅ የሆነ ጓደኛነታቸው ሜዳ ላይ ሁሉ መግባባት
በደንብ ዲፌንድ እንዲያደርጉና አርጀንቲና ብሔራዊ ቡድን ፍጹም ጎል እንዳይቆጠርበት በሁለት ተከታታይ ጨዋታ ማድረግ ችሏል። አርጀንቲና በክሊንሺት ወጥታለች ማለት ነው እና እነኚህ ሁለት ተከላካዮች ዓለማችን ላይ ካሉ በጣም ምርጥ የሴንተር ባክ ጥምረቶች መካከል በተለይ በብሔራዊ ቡድን ደረጃ መቀመጥ ይችላሉ። ፊዚካል ያላቸው በጣም ፓወርፉል ናቸው። ኤሪያል አቢሊቲ ያላቸው እነዚህ ተጫዋቾች ፓሽን አላቸው፣ አግሬሲቭም ናቸው ማለት ነው እና ኳስን መሰረት አድርገው ይጫወታሉ። አግሬሲቭሊ ደግሞ ተከላካይ ማድረግ ያለበትን ነገር በሙሉ ማድረግ ይችላሉ ማለት ነው እና ምናልባት አይታወቅም እንግዲህ ዝውውር መስኮቱ የበረታ ሴት ዩናይትድ ሴንተር ባክ ይፈልጋል እና ብዙ የዩናይትድ ደጋፊዎች ይሄ ሰው ይቅርብን፣ ቀይ ካርዱን ይመለከታል፣ ማርቲኔዝ እሱም ደግሞ እንደው የቀይ ካርድ ሱሰኛ ነው እና ዩናይትድን ይጎዳሉ ተብሎ ብዙ ተቃውሞ ገጥሞበታል። ግን ሁለቱ ሴንተር ባክ ጥምረት በጣም ከባድ እንደሆነ በአርጀንቲና ብሔራዊ ቡድን መመልከት የቻሉ። ፈረንሳይም ትላንት አሸንፋለች። በጣም የሚያስገርመው ደግሞ እዚህ ጨዋታ ላይ ፈረንሳይ 3-0 ኢራቅን ስታሸንፍ ኬሊያን ምባፔ ጎል ማስቆጠሩ ነው። ማይክል ኦሊሴ ትላንት አሲስት ማድረጉን ተከትሎ ይሄ ተጫዋች የአሲስቱን ቁጥር ወደ 29 አድርሷል። በሁሉም ውድድሮች በብሔራዊ ቡድን በክለብ ደረጃም በሁሉም ኮምፒቲሽን ተጫዋቹ ትላንት 29ኛ አሲስቱን ማድረጉ በጣም አስገራሚ ነው። እንደው የባለን ዶር ጥሩ ተፎካካሪ ነው ተብሎ ተቀምጧል። ከሃሪኬን እና ከኦስማን ደምቤሌ ጋር ትላንት ከኬሊያን ምባፔ አስደናቂ ጎሎች በላይ ደግሞ የሚካኤል ኦሊሴ አሲስትም እንዲሁ ተጠቅሷል ማለት ነው። አርሊንግ ብራውት ሃላንድ አፍሪካዊቷን ሴኔጋል 3-2 ሲያሸንፉ እንዲሁ ጎል አስቆጥሯል። በጣም ትሪለር የሆነ ጨዋታ ነበር። ጎል የነበረው ድራማ የነበረው በጣም አስደናቂ ጨዋታ ነበር። ይህም አፍሪካዊቷ ሴኔጋል እዚህ ጨዋታ ላይ ተሸንፋለች። ኖርዌይ ደግሞ በጣም ጣፋጭ የሆነ ድል ነው ትላንት የተቀናጀችው። ሌላኛዊቷ አፍሪካዊት ሀገር አልጄሪያ እንዲሁ 2-1 በሆነ ውጤት ጆርዳንን ማሸነፍ ችላለች። አልጄሪያ 1-0 ረፍት ወታ ስትመራ ነበር። ከረፍት መልስ ባስቆጠሩት 2 ጎል ነው ይህን ጨዋታ ማሸነፍ የቻሉት። በጣም ተጠባቂ የሆኑ የዛሬ ጨዋታዎችም አሉ። በዓለም ዋንጫው ዛሬ ከሚጠበቁ ጨዋታዎች መካከል ደግሞ ይበልጥ ክርስቲያኖ ሮናልዶን ጫና ውስጥ እንዲገባ ያደረገ የትላንት የሊዮኔል ሜሲ ጎል ማስቆጠር ይበልጥ ፖርቹጋል ዛሬ እንድትጠበቅና ክርስቲያኖ ሮናልዶ በግሉ ብዙ ነገር እንዲያደርግ የምንጠብቅበት ጨዋታ አድርጓል። ጫናው አሁን በደንብ ፊልም የሚያደርግ ይመስላል። እዛ ጋር የምንጊዜም ተቀናቃኙ ሊዮኔል ሜሲ ጎሎችን እያስቆጠረ ይገኛል። እዚህ ጋር ደግሞ በመጀመሪያው ጨዋታ ፖርቹጋል ስትረግል አድርጋለች። ዛሬ ግን ከኮንጎ ጋር ባደረጉት ጨዋታ እንግዲህ ፖርቹጋሎች በጣም ተቸግረው ነበር። አንድ አቻ ባጠናቀቁት ጨዋታ ላይ ብዙ መነጋገሪያ ርዕሶችም ተፈጥሯል። ሰሞኑ ስናወራባቸው ነበር። አሁን ቲሙ እንዴት አድርጎ ሪያክት ያደርጋል የሚለው የሚታይበት ጨዋታ ይሆናል። ምሽት 2 ሰዓት ነው ይሄ ጨዋታ የሚደረገው። ለብዙ ኢትዮጵያውያን ለመመልከት በጣም ጥሩ የሆነ ሰዓት ይመስላል። ስለዚህ ዛሬ ፖርቹጋል ኡዝቤኪስታንን በምቾት ማሸነፍ ይኖርባታል። ካላሸነፈች የዓለም ዋንጫ እህል ውሃ በጣም አስቸጋሪ ነው። ቢሆነው ክርስቲያኖ ሮናልዶም ጎል እንዲያስቆጥር ዛሬ ይጠበቃል። እንግሊዝና ጋና 5 ሰዓት ምሽት ይጫወታሉ። አንድ ጋናዊ አዋቂ ነኝ ባይ እና ጠንቋይ የሃሪኬንን እግር እንግዲህ በዚህ ጨዋታ ላይ ጎል እንዳያስቆጥር አሳስራለሁ ብሎ የጥንቁልና ስራ እንደሚሰራ የተናገረበትና ብዙዎች ይህን ጉዳይ የተቀባበሉት ነገር ነው። በጣም አስቂኝና አዝናኝ ሆኗል። እንደው እዚህ ላይ ይሰራል ብለን ባንልም ግን እንደው የአፍሪካ ቡድኖች እንደዚህ አይነት ጨዋታ ሲኖርባቸው እንደዚህ አይነት ተመሳሳይ የሆኑ እንደው ሰይጣናዊ ነገሮች መወራታቸው በጣም ያስገርመኛል። ለማንኛውም እንግሊዝና ጋና ምሽት 5 ሰዓት ላይ ጨዋታቸውን ያደርጋሉ። ከዛ ውጭ ፓናማ ከክሮኤሺያ ጋር ሌሊት 8 ሰዓት ሲጫወቱ እንዲሁ ኮሎምቢያ ከዲሞክራቲክ ኮንጎ ጋር ንጋት 11 ሰዓት ላይ የሚያደርጉት ጨዋታ ከዛሬ መርሃ ግብሮች መካከል ናቸው። ቤተሰቦች እነኚህን ይመስላሉ። ነገ ፖርቹጋል ብሔራዊ ቡድን በተለይ የሚያደርገው ጨዋታ በጣም አጓጊ ስለሆነ ከዚህ ጨዋታ ትዝብት ጋር እንመለሳለን። አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። ቤተሰቦች መልካም የጨዋታ መልካም መዝናኛ ጊዜ እንዲሆንላችሁ እንመኛለን። ነገ እንገናኛለን። ባይ